የኔም ኳስ መጫወት ብዙ ድጋፍም አልነበር። ጊዮርጊስ ቤት ገብቶ ህይወቱን ያለወጠ ተጫዋች የለም። አሳምጾበት ነው ከተባሉት መሃል አንተ ነበር ይባላል። በወሬ ደረጃ በየ2 ዓመቱ ፊርማ ሲጨርስ ሄጄ ተደራድሬ ፈርም ያለ ቋጣሪ ነው፣ ገንዘብ አይወጣም ይለዋል። እንግዲህ የሚታማው ነው። ሁሌ ሻምፒዮን ያደረጉ ልጆች ሲወጡ ሳይሸለሙ የሚወጡበት ነገር በጣም ይቆጨኝ ነበር። ማን ምን እንደሆነ እናውቃለን ከመጀመሪያ ጀምሮ። ግዢው ግን ለጊዮርጊስ ጥቅም ወይስ ደግሞ ለግለሰቦች ኪስ ማደለለ? እንደው የሚሰማህ ነገር ነው። እኔ ጊዮርጊስ ቤት ጀምሬ እስከጨረስ ትልቁ ደሞዝ 2000 ብር። አብነት ጊዮርጊስን ገሎ ሄዷል። አብነት ካረገው አንጻር ግን ይህንን መዘል ልታወጣበት አትችልም። ጊዮርጊስ እንደገና ይመጣል ብለህ ታምናለህ? ሰላም ጤና ይስጥልን። በመላው ዓለም ያላችሁ የካስትሮ ቲዩብ ተከታታዮች እንዴት አላችሁ? ሰላምታዬ ካለሁበት በመላው ዓለም ላላችሁ አድማጭ ተመልካቾቼ ሁሉ ይድረስ። የካስትሮ ቲዩብ ፖድካስት እነሆ ተጀመረ። አብራችሁኝ ስላላችሁ፣ አስተያየት ስለምትሰጡኝ፣ ሰብስክራይብ ስለምታደርጉ እንዲሁም ለወዳጆቻችሁ ሁሉ ሼር በማድረግ ይህንን ዩቲዩብ ለሁሉም ሰው ስለምታስተዋውቁልኝ ከልብ የመነጨ ምስጋናዬን አቀርባለሁ። ዛሬ ታላቅ እንግዳ አለኝ። ታላቅነቱ እንዲህ በቀላል የሚነገር የሚገለጽ አይደለም። ከቆይታችን ታገኙታላችሁ። በታላቁ ክለብ ቅዱስ ጊዮርጊስ ስፖርት ክለብ በኢትዮጵያ ብሔራዊ ቡድንና በተለያዩ ክለቦች ደማቅ አሻራውን አኑረዋል። ከአዲስ አበባ እስከ አትላንታ፣ ከክለብ እስከ ብሔራዊ ቡድን ብዙ ነገሮች እንዳስሳለን። አብራችሁን ቆዩ። ይህ ካስትሮ ቲዩብ ነው። ሙሌ እንኳን ደህና መጣ። እንኳን ሰላም ቆይ። በጣም ይገርማል። ከዛሬ 6 ዓመት በፊት በቅዱስ ጊዮርጊስ ስፖርት ክለብ ጽሕፈት ቤት ቆይታ አድርገን ነበረ። ከ6 ዓመት በኋላ ስንገናኝ ማን ተለውጧል የሚለውን አድማጭ ይፈርዳል። እንግዲህ 2 ፎቶዎች አጠገብ ላጠገብ አደርጋለሁ። የአንድ ከተማ ልጆች ሆነናልና እንደው በመቀራረባችን ወይ ደግሞ አንድ ቦታ ላይ በመገናኘታችን ምን ተሰምተዋል ሙሌ? ያው ማለት አሜሪካ እንግዲህ ሰው ያስፈልጋል ግዴታ። የቅርብ ሰው የምታውቀው ሰው ግዴታ ያስፈልጋል። የምትጠያየቀው ያው ሁላችንም ቢዚ ስለሆነ ሁሌ ሩጫ ነው አሜሪካ። እንደዛም ሆኖ ግን ሰዎችን ብትፈልግ እንኳን ልታገኝ የምትችልበት አጋጣሚ አይኖርም እና ለረጅም ጊዜ የምታውቀው ሰው አጠገብ ሲኖር ለክፉም ለደጉም ያስፈልጋል ብዬ አስባለሁ። ያው እንግዲህ በተለያየ ጊዜ ያደረግናቸውን ቆይታዎች እንደው ሪከርድ ተደርገው ወይ ደግሞ ተጽፈው ቢሆን ኖሮ መጽሐፍ እንደሚወጣቸው በጣም እርግጠኛ ነኝ። በብዙ ሾዎች ላይ ካሜራ ደቅነን ካወራ ነው በላይ ኦፍ ሪከርድ ያወራናቸው ብዙ ጉዳዮች አሉ። ሁሌም ስለ እግር ኳስ፣ ሁሌም ስለ ኢትዮጵያ ጉዳይ፣ ሁሌም ስለ ጊዮርጊስ እናወራለን። አለማውራት አይቻልም። ያው ውስጥ ያለው ነገር አለ፣ የምተነፍስበት ነገር አለ። እንደገና አሁን የሚያጋጥምህን ነገር የሰማን እንግዲህ ዝም አትልም። በምትችለው አቅም የሆነ ነገር ለመረባረብ ትሞክራለህ። አሁን ደግሞ በቡድናችን ውስጥ የተፈጠረው ችግር ማለት ተረባርበንም የምናድነው ነገር ከሆነ የተሻለ ነው ብዬ አስባለሁ እና የደረሰብን ነገር ትንሽ አስቸጋሪ ስለሆነ በዛ ጉዳይ ላይ እንኳን ሳንፈልግ በግድ ውስጣችን እራሱ ያናግረናል እና ብዙ ጊዜ አውርተናል በዚህ አጋጣሚ። ስለዚህ ዛሬ ደግሞ በዝርዝር በደንብ እናነሳለን ማለት ነው። ከተቻለ እናወራለን። በጣም ጥሩ። ክቡራትና ክቡራን ተመልካቾቻችን ካስትሮ ቲዩብን እየተከታተላችሁ ከኛ ጋር ቆይታ አድርጉ። እንግዲህ ጀምረናል። ከሙሌ ጋር ጥሩ ቆይታ እናደርጋለን። ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ የግድ ነው። ብዙ ነገሮችን እናነሳለን። እስኪ ወደኋላ ሙሌ የክለብ የብሔራዊ ቡድን ቆይታዎችን ከዚህ በፊት የክለብ ቆይታዎችን በብዙ አንስተናል። እንደው አሁን ላይ ያለህበትን ሁኔታ ስታስብ ሙሉዓለም ሲነሳ ልጅነቱን፣ ሲያድግ ወጣትነቱን፣
እንዲሁም ደግሞ አሁን የቆመበትን ስፍራ እንዴት ይገልጸዋል? ማለት ያው ሂደትን ያው በልጅነት የምትፈልገውን ፍላጎት ብቻ ነው የሚመራ። በፍላጎት የምናደርገውን ነገር ያው በዛው አቅጣጫ የምንሄድበት ነገር ይኖራል። በልጅነት ኳስ ስንጫወት ለስሜት ነበር የምንጫወተው። የሚያዩን ሰዎች ግን ያለህን ብቃት የበለጠ ይረዱና አንተ ጥሩ ደረጃ ትደርሳለህ እንደዚህ ምናምን ሲሉ የማታውቀው የማታስበውን ነገሮች በግድ እንድታስብ ያደርገዋል። እና የኳስ ሀሳብ እኔ በፊትም አልነበረኝም። ኳስ ተጫዋች ሆኜ እንደዚህ አገለግዬ ምናምን እጠቀምበታለሁ ላይፌን እቀይራለሁ ብዬ አስቤም አላውቅም። ግን በሚጫወትበት ሰዓት የሚመለከቱኝ ሰዎች ያሉኝ የሚሰጡኝን ነገር ስሰማ አቅጣጫዬን በደንብ እንዳስተካክል አደረጉኝ፣ ረዱኝ። ከዛ በኋላ ነው ወደ ቅዱስ ጊዮርጊስም ሲሄድ በአጋጣሚ ነው የሄድኩት። በሰዎች ግፊት ነው። ወንድሞቼ ከኔ የተሻለ አቅም ስለነበራቸው እነሱ የትም ስላልገቡ የኔም ኳስ መጫወት ብዙ ድጋፍም አልነበር። ግን ነገሮች አጋጣሚ አልጋ ባልጋ ሆኑልኝና ቅዱስ ጊዮርጊስ ገባሁ። የት ነበር ሰፈር ሙሌ? እኔ አውቀዋለሁ ግን አድማጮቻችን ኳስ ሜዳ መርካቶ ማለት ነው። የኳስ ሜዳ ልጅ ሆኖ ኳስ የማይችል የለም ይባላል። ግን አብዛኛውን ኳስ ተጫዋች የወጣው ከዛ አካባቢ ስለሆነ የአርትም ሰዎች አሉ፣ ትልልቅ ሰዎች አሁን በሀገሪቷ ላይ የሚጠሩ ትልልቅ ሰዎችም አሉበት። በአንተ ዙሪያ በተለይ ከሚታወቁት እነማን እናንሳ? አርቲስቶች ቴዲ አፍሮ አለ፣ አብነት አጎናፍር፣ አብዱኪያር፣ ታደለ ሮባ፣ ጎሳዬ ብዙ ናቸው። እነዚህ እንኳን በቅርብ ማውቃቸው አሉ። በኳስ ተጫዋች ደግሞ አሊ ረዲ አሉ፣ ዮሴፍ ተስፋ ያለኝ አካባቢ እና ኤሌካሴ ጌቱ ምናምን ከበፊቶቹ እና አሁን በቅርብ እነ ቴዲ ባሪያው፣ ቢኒያም ግስላ ብዙ ልጆች አሉ። አሁን እነ ፋዲጋ አሉ፣ ጀማል በረኛው ብዙ ነን። እዛ አካባቢ ያለ ብዙ ለናሽናል ቲም ብቁ የሆኑ ልጆች ያፈራ አካባቢ ነው። የሜዳ መኖር አንዱ አንዱን እያየ ማደጉ ወይስ ምንድን ነው ሚስጥሩ? እንደዚህ በዚህ መልኩ ኳስ ተጫዋቾች እዛ አካባቢ ላይ ለመገኘታቸውና አንዱ መገለጫ መሆኑ ለኳስ ሜዳ ኳስ ሜዳ እንኳን አሁን በእኛ አካባቢ በደረስንበት ሰዓት ብዙ ሜዳዎች አልነበሩ። ያው የተረፉ ትንሽ ሜዳዎች ነበሩ እንጂ ከኛ በፊት በነበሩት በእነ ኃይሌ ካሴ በእነ ጌቱ ጊዜ ብዙ ሜዳዎች ነበሩ በአካባቢው ላይ። ግን አንዱን ስትሰማ ያው በሰፈር ውስጥ አስፓልት ላይ ስለምንጫወት ነው እንጂ እኛ ትልቅ ሜዳ ላይ እንኳን አላጋጠምንም። ኳስ ሜዳ ራሱ በጣም ትንሽ ጊዜ ነው፣ 1 ዓመት 2 ዓመት የተጫወትኩበት እንጂ ኳስ ሜዳን ራሱ አልደረስኩበትም። ግን በአካባቢው ላይ የምትሰማቸው ትልልቅ ሰዎች ስላሉ እዛው አስፓልት ላይ ትጫወታለህ ወይ ትንሽ ራቅ ብለህ ደግሞ ትጫወታለህ። ያ ነገር ያው እንዳልኩ ነው። የእነሱን ስም እየሰማ አንተም ስትጫወት የሚሰጠው አስተያየት ስላለ በዛው ነው በቃ ኳስ ተጫዋች እየሆነን ለጥሩ ደረጃ የደረስነው እንጂ ኳስ ተጫዋች እንሆናለን ብለን አይደለም እንደዛ ትልቅ ደረጃ ላይ ደረስ። በድንገት ሄደህ ተተክለህበት ስለቀረው ስለ ቅዱስ ጊዮርጊስ እናውራ ይቻላል። ቅዱስ ጊዮርጊስ ስገባም እንዳጋጣሚ ነው የገባሁት ብያለሁ። ምርጫ አልቆ ከምርጫው ካለቀ በኋላ ነው እንዳጋጣሚ ሲሄድ ዳኙ አየች። ከዛ አየችኝና የት ነበር የምትጫወተው አለች። የትም አልጫወትም ሰፈር ውስጥ ነው ስላት አላመነችኝም። እንዴት እንደዚህ አይነት ችሎታ ይዘህ ክለብ የለኝም አይዞህ አትፍራ ንገረኝ አለች። ኧረ እኔ የትም አልተጫወትኩም ከሰፈሬ ነው የመጣሁት አልኳት። እስቲ ለማንኛውም ሰኞ ነው አለች። ሰኞ ዕለት ስመጣ አጋጣሚ 2 ልጆች የተያዙ ሲ ቡድን ውስጥ የተያዙ ግን መብራት ኃይል ደግሞ ቢ ቡድን ውስጥ ልያዙ 2ቱም ቦታ ሞክረው ተጠባባቂ የተቀመጡ ልጆች ነበሩ። እነሱ ልጆች አጋጣሚ ኤልፓዎች ሲፈልጓቸው 2 ልጆች በዛ ምትክ እኔ አንዱን ቦታ አገኘውና በአጋጣሚ ነው የገባሁት። እንደዛም ገብቼ በዛች 4 ወርና 5 ወር ውስጥ እየተጫወትኩ አጋጣሚ ደግሞ ጣሊያን ጠፉ ልጆች። ጣሊያን ሲጠፉ እነሱን የሚተካ ደግሞ ዋና ቡድን ውስጥ ሰው ያስፈልግ ነበር። ከዛ ሲና ቢ ሲያጫወት አስራት እዛ ጋ ነው ያየኝ። ሲያየኝ በቃ አላምንም መሰለኝ። የመጀመሪያ ቦታው ላይ ምልክት አድርጎበት አየሁት። ከዛ የሆነ ነገርማ አለ ምናምን አልኩ። መጨረሻ ላይ ካየን በኋላ ማታ አሳውቀን እንደዚህ ልጆች ከሲ 2 ልጆች ከቢ ደግሞ አንድ ልጅ ሰሚር የሚባል ልጅ አለ፣ አንድ ደግሞ ሰለሞን የሚባል ልጅ።
ሶስታችንን ሰኞ ዕለት መታች ፕራክቲስ ከዋና ቡድን ጋር እንድትሰራል። በቃ እንደዚህ ነገሮቹ አልጋ ባልጋ ሆኑልኝ እንጂ እኔ አስቤውም ምናምንም በቃ እዚህ ቦታ ላይ ደርሳለሁ። እንደገና የአስራት ደግሞ የሚጠብቀው ነገር አለ። ፊዚካሊ በጣም ትልልቅ ሰዎችን ይፈልጋል። እኔ ያኔ ደቃቃ ነኝ በጣም ከቁመትም የለኝም፣ እንደገና ሰውነቴም ደቃቃ። ግን ያየው ነገር ስለነበር አስራት በዛች አጋጣሚ ፒክ አደረገኝና ወደ ዋና ቡድን ገባ። አልጋ ባልጋነቱ ለአንተ ነው፣ ለአስራት ግን በጣም ትልቅ የቤት ስራ ነበር። ከብዙዎች ጋር አጋጭተዋል አስራት። እኔ ታውቃለህ? ያንን አውቃለሁ፣ ሰምቻለሁ በደንብ። ምንድን ነው የተፈጠረው? ማለት ኮሚቴዎች ከዛ በፊት ያሉት እዛ ቦታ ላይ ሚድፊልድ ላይ የሚጫወቱት በጣም ትልልቅ ሰዎች ናቸው። ማለት ትልልቅ ስለ ፊዚካሊ ፊት ናቸው፣ ቁመታቸው ረጃጅም ነው። እኔም እየተጫወትኩ እንኳን ሳድግ እንኳን ያሉት ልጆች በጣም ፊዚካሊ በጣም ትልልቆች ናቸው። በከዛ በፊት እነ ቸርኬ እንትና ደግሞ ሰለሞን ቸርኬ ማነው ስሟ አንድ የድሬዳዋ ልጅ ነበር፣ እሱ ነበረ። እንደገና ደግሞ ተስፋ ያርጌቸዋለ እናንተን አላምረው ምናምን እና ቦታው የሚፈልገው የዛ አይነት ሰው ነው። እኔ ስመጣ ግን ኮሚቴዎች አይተው አስራትን በፍጹም ይህ ልጅ አሳድገ ምን ልታረገው ነው እና ከሰውነት ሰውነት የለ ከቁመት ቁመት የለው ምን ልታረገው ነው ሲባል በፍጹም እሱ ደግሞ ያየውን ነገር ስላየ በፍጹም እሱን ግዴታ እዚህ ቲም ውስጥ መኖር አለበታል። በጊዜ ሂደት ነው እያየ እሱም እየተጨቃጨቀ እያሳመንኩኝ እኔም ስመጣ ምን ስል በቃ ነገሮቹ ትንሽ ተመቻቸልኝ እንጂ አስራት እንደሌላው ሰሚ ቢሆን ኖሮ እኔም እዛ ቲም ውስጥ የምቆይበት ነገር አጋጣሚው ጥሩ አይሆንም ብዬ አስባለሁ። መሀል ሜዳ ላይ እንዲነግሰህ ለመቅረት በተለይ ደግሞ አንተ በመጣህበት ዓመት ላይ በመሀል ሜዳ ንጉስ የተባሉ ልጆች ነበሩ። እንግዲህ እነ ተስፋ ያወርጋቸው እኔ እንኳን ወደ መጨረሻ ላይ ነው ያየሁት፣ ግን ብዙዎች ሲናገሩ ግርማ ሞገስ ያለው የመሀል ሜዳ ሞገስ የሆነ ተጫዋች ነው ይሉታል። እንዴት ነው እሱን አስቀምጠህ አንተ መጫወት የቻልከው? ሞገስነቱ በሜዳ ላይ ብቻ አይመስለኝም፣ ልቡም ቀና ሰው ነው። እኔ እንግዲህ በመጣሁበት ሰዓት ያው እንደማንኛውም ሰው እኔም በዝና ነው የማውቀው፣ ግን አጠገቡ መጥቼ ግን ሳየው ያው ችሎታውን ማንም የሚመሰክርለት ነው አይደለም። የኢትዮጵያ ኳስ ተጫዋች እንኳን አይመስልም ሲጫወት ሜዳ ላይ ስታየው የሚሰራው ስራ ምዕራብ አፍሪካ ምናምን የሚጫወቱት አይነት ስታይል ያለው ሰው ነው። ግን አጋጣሚ የኔ አጫወት ትንሽ ወጣ ያለ ነው መሰለኝ። ኮንትሮል ፓስ ነው ብዙ ጊዜ። ያው እይታይም ደግሞ ትንሽ ጥሩ ነበር። አጫዋወቴ የልጅ አይነት አልነበረም ያኔ። ያቺ ነገረች ነው መሰለኝ ፒክ ያደረገችኝና ተስፋ ያርጌቸው መጥቶ ያን እየተጫወተ ራሱ እየተቀየርኩ 15-20 ደቂቃ ስገባ በሶስተኛው ጨዋታ እኔ ጥሩ ስላልሆንኩኝ ሙሉ ዓለም ገብቶ ቢጫወት የተሻለ ለቲሙ አድቫንቴጅ አለው ብሎ እድሉንም የሰጠኝ እሱ ነበር። ማለት እድሉን ምርጥ ነህ ተብሎ ምርጥ 11 ውስጥ እሱ ተመርጧል። ግን የሚገባው ቤስት ነው የሚገባው እሱ። እኔ ሁሌ ደግሞ የምገባው 15 ደቂቃ መጀመሪያ ቀን ገባው፣ በሁለተኛው ቀን 30 ደቂቃ ሆነልኝ፣ ሶስተኛውም ቀን እንደዛ 30 ደቂቃ ምናምን እንዲህ እየተቀየርኩ ነበር የምገባው። ግን ራሱ ነው በቃ ለአስራት ከተነጋግሮ እኔ በአሁኑ ሰዓት ጥሩ አይደለሁም፣ እሱ ግን ጥሩ ስለሆነ እሱ 90 ደቂቃ ገብቶ መጫወት አለበት ምናምን ብሎ የመጀመሪያ ፈርስት ላይን ውስጥ እንድገባ ያደረገኝ አንደኛ እሱ። እንዲህ አይነት ሰው አታገኝም። ምንም እኛ ጥሩም ሳንሆን እንኳን ለምን ተቀየረን ብለን ኳስ ተጫዋች ታውቀዋል። ጥሩም ባይሆን እንኳን በፍጹም መቀየር የለብኝም የሚል ሰው ነው። ግን የእሱ ችሎታው ብቻ ሳይሆን ልቡም ጥሩ ስለነበር ነገሮችን የበለጠ አመቻችልኝ። እሱ ድሉም ባይሰጥህ ከጊዮርጊስ መልቀቅ የምትችልበት ሁኔታ ይፈጠር ነበር? አይፈጠራል ሳይሆን እንደዛ በፍጥነት እዛ ቲም ውስጥ እንደዛ የምነክስበት ነገር ይኖራል ብዬ አላስብም። ያው በጊዜ ሂደት እንደማንኛውም ሰው ልመጣ ይችላል። ግን ነገሮቹ ከዚህ ስመጣ እንዳልኩ ነው። ያልተጫወትኩም ወደ ዋና ቡድን ይገባል። ዋና ቡድንም ደግሞ እንደዚህ እንደሌላው ቤንች ሆኜ ብዙ ጊዜ ተቀምጥኩ ሰው አይደለም። በጣም የመጀመሪያ እድሉ ተሰጠኝ 15-20 ደቂቃ። ትንሽም የሆኑ ጋዜጠኛ ያኔ ሊብሮ ነበረ ገነነ፣ እሱም ትንሽ ብዙ ነገር አወራልኝ። ጊዮርጊስ ለመጀመሪያ ጊዜ የሚችል ሰው በቃ እንደዚህ ሚድፊልድ ደቃቃ ልጅ ምናምን ብሎ ብዙ ነገር አወራልኝ እሱ። እና ነገሮችም ያው መጀመሪያ አስራትም ስላመነብኝ እድሎችን ቶሎ ቶሎ ማግኘት ቻልኩ። እድሉን ሲሰጠኝም ደግሞ አጋጣሚ ሆኖ እኔም ተጠቀምኩበት። እዛ ነው ወዲያ ናሽናል ቲም ተጠራው፣ ታዳጊ ቡድን ምናምን ብቻ መስመሩ ብቻ ተመቻችልኝ።
የማይሸነፈው ቡድን ውስጥ ነው አንተ የነበርከው። የማንበረከከው መሸነፉ ዜና የነበረው ጊዮርጊስ ላይ በተለይ ደግሞ እታች ወርዶን በነበረ ሰዓት እንኳን አስፈሪ የነበረበት አመቱን ሙሉ ሳይሸነፍ ወደ ላይ የመጣበት ድሬዳዋ ላይ አስጨብጭቦ ፕሪሚየር ሊጉን የተቀላቀለው ጊዮርጊስ፣ እሱን ጊዮርጊስ ስታስብ ምን ይሰማል? ማለት ቁጭትም ነበረብን ያን እንትኑ ሲወጣ ማለት ፎርማቱ ሲወጣ ከ1 እስከ 4 ያሉት ይቆዩ ሲባል ሆን ተብሎ የተደረገ ነገር ነበር የሚመስለው። ያ ቁጭት ደግሞ ተጫዋቹ ላይ በሙሉ እንትን ብለዋል። ፕሪሚየር ሊጉ ሲጀመር እኛ አለመኖራችን እንግዲህ ኢትዮጵያ ውስጥ አለ የሚባለው ቲም ጊዮርጊስ ነው። በእንደዚህ አይነት አጋጣሚ ግን አለመኖራችን በጣም ቁጭት ነበር የፈጠረብን። ያም ነው በአንደኛው አመት ውስጥ መተን እንደገናም ደግሞ ነክሰንበት እዛ በልተን መተን እዚህ ደግሞ እንደገና ፕሪሚየር ሊግ ውስጥ እንደመጣን ጥሩ ጊዜ ያሳለፍነው ለዛ ይመስለኛል። እና ያኔ ደግሞ ታች ወርደን የምንጫወትበትን ብቃት አልነበረም ያለው ክለቡ ራሱ። ለናሽናል ቲም 8-9 ተጫዋቾች የሚያስመርጥ ነው። ታዳጊ ቡድን ወጣት ቡድን ሲኖርም እንደዛው 6-5 ልጆች የሚመረጡበት እና ያው ልጆቹ ጥሩም ስለነበሩ ያንን ነገር ለመቀበል ፈቃደኛ ስላልነበረ ለዛ ይመስለኛል ቡድናችን አንድም ሳይሸነፍ ሊጉን በሙሉ አሸንፈን ወደ ፕሪሚየር ሊግ የገባል። የወረደ ፈተና መከራ የበዛበት ቡድን ነው። ቡድኑ ግን ይታማል። ጊዮርጊስ የሚያሸንፈው በችሎታና ብቃታቸው በሚያሳምኑ ልጆቹ ሳይሆን በሚሰራው ልክ ባልሆኑ ተግባራት ነው ተብሎ ሲነሳ እንሰማ ነበረ። እንግዲህ ያንን ትችትና በእውነት ደግሞ በንግስናው ያገኘውን ክብሮች ስታስብ አሁን ላይ የእግር ኳስ ቤተሰቡ መልስ አግኝቷል ብለህ ታምናለህ? ማለት ጊዮርጊስ እኮ ሁሌ እንደታማል። ያው ብር ሲኖረ አቅም ሲኖረ ወይ አንድ ሰው ደግሞ የተሻለ ቦታ ላይ ሲደርስ ብዙ ነገሮች ይወጡለታል እኮ ይታወቃል። አንተ ዛሬና ነገ ትላንትና ምንም ሳይኖር ዛሬ ሰርተህ እንኳን ስትለወጥ የተለወጥክበትን መንገድ አይደለም ሰው እንትን የሚለው በምንድን ነው እንደዚህ ሊሆን የቻለው ምናምን ብሎ ሌላ ቅርንጫፎች ነው የሚያበጅል። እና ጊዮርጊስ ደግሞ እሺ እንባለኛ ከውጭ በሚመጡ አሰልጣኞች ይመጣሉ። ከውጭ ለናሽናል ቲም ምናምን ይመጣል። ሲመጡ እኮ እነሱ ራሳቸው እኮ የሚመርጡት እንግዲህ እያዩ ነው ናሽናል ቲሙ ላይ የሚመርጡት አይደል። ከጊዮርጊስ የሚመረጠው እኮ አበሻውም ሲመርጥ 8-9 ይመርጣል። ከውጭ የሚመጣው ሰው እንደዛ ይመርጣል። ለሱስ እንደገና እንደዛ ተቀብሎ ነው እሱም እንደዛ የሚያደርገው። አንዳንዴ ምክንያታዊ ባልሆኑ ነገሮች ነው የሚወራብን እና ልትቀበለው የምትችልበት ነገር አንዳችም የለም። እሺ ሊሆን ይችላል። 1 አመት በገንዘብ ልትበላ ትችላለህ። 2 አመት ልትበላ ትችላለህ። 15 ጊዜ ዋንጫ ስትበላ ግን እንዴት ነው ገንዘብ እየሰጠ? ይሄ በሙሉ ክለብ እንግዲህ አሉ አይደል የሚሰጡ ከጊዮርጊስ በላይ አሁን እንግዲህ ለፊርማም ይሁን በጀታቸውንም ደግሞ ከጊዮርጊስ በተሻለ የሚወጅቱ ክለቦች አሉ። ዋንጫ ከተፈለገ ታዲያ ለዛኛው ነገር ለምን አያውሉትም እና ዋንጫ ይበሉ? ለፕሪሚየር ሊግ እና ጥሎ ማለፍ ወይ ደግሞ አሸናፊዎች አሸናፊ ብቻ አይደለም። የቅድመ ዝግጅትም ዋንጫ ከተዘጋጀ የአዲስ አበባ ከተማ ዋንጫም ከተዘጋጀ ጊዮርጊስ ካልበላ እናንተ ያማችኋል ብዬ አስባለሁ። ለምን ካልበላ እርስ በርሱ የማይነጋገር እርስ በርሱ የሚኮራራ በቃኛ። እኔ ብዙ ጊዜ የሚገርመኝ ተሸንፈን መተን ሰርቪስ ውስጥ 20 ምናምን ኳስ ተጫዋች ኖሮ አንድ ሰው ያለበት አይመስልም። ይሄ በፊት በነበረው የተቀበልነው ነገር ጊዮርጊስ እዛ በምናድግበት ሰዓት የተቀበልነው ነገር ነበረ። በፊት ትልልቆቹ እንደዚህ አይነት መንፈስ ነው እየሰጡን። የአሸናፊነቱን ትላንት ያመጣው ከትላንት ወዲያ ያመጣው አይደለም። ጊዮርጊስ ከነመንግስቱ ወርቁ ጊዜ ተቀባብሎ የመጣው ነገር ነው አይደል? ልክ መሸነፍም ደግሞ ነውር እንደሆነ ደግሞ ከዛ ጊዜ ጀምሮ ሲወረስ የመጣ ነገር እና ማንም አይነጋገር። የሚቀጥለው ቡድን እንዳውም ፈረደበት እስኪባል ድረስ ማለት ነው። በተሸነፍን ማግስት የምናገኘው ቡድን ይወረድበታል እና ጊዮርጊስ ላይ ማንም የሚያወራ የለም። ሁሉም ተኮራርፎ ነው እንትን የሚለው። ያ የበለጠ ቁጭቱን ምን ያደርግልሃል? እንድታራግፈው ያደርጋል የሽንፈቱን እና ያ ነገሩ እንደ ባህል ስለመጣ ያስደስተኛል። አሁን ይቀጥል ባላቅም የበፊቱ ስሜት ግን የለመደ ልጆች አሉ። አንዳንዴ ከውጭ የምናመጣቸው ልጆች አሉ አይደል? የዛን አይነቱን ባህሪ ሲያዩብን ነው የሚደነግጡት። ምንድን ነው ምናምን ይላል። ከዛ በኋላ እሱም ራሱ እኛን እየመሰለ ይመጣል። ለምን አብዛኞቻችን ሽንፈትን የማንቀበል ሰዎች ነው እና ያንን እየተላመደ ይመጣና
በፊት ተሸንፎ የመጣ ሊያወራ ምናምን ሲፈልግ ማንም እንደማያወራው ሲያውቅ እየተረጋጋ ይመጣና እኛን መስሎ ከኛ በሰውም የተቀመጡ ሰዎች አሉ። እና ሽንፈት ነውር ነው ጊዮርጊስ ቤት። ሽንፈት ነውር የሆነው እናንተ በከፈላችሁት መስዋዕትነት ወይ ደግሞ ክለቦች እንዲሸነፉ በሚከፍለው ገንዘብ? እንግዲህ ከፍለዋል የሚለው እኮ የተጨበጠ ነገር የለም ለማንም የሚከፈል። እንግዲህ ማንም ይከፍል የተቀበለ እስካለ ለምን እስከዛሬ አይተነፍስም? ስለዚህ አቅም ስላለው ነው። ማንኛውም ተጫዋች እንግዲህ ተጫውቶ የት መግባት ትፈልጋለህ፣ የት መጫወት ትፈልጋለህ ብትለው እንግዲህ ቡድኖች አሉ ብዙ። ሁሉም ግን የሚጠራው ግን አብዛኛው ሰው ግን የሚጠራው አንድ ቡድን። ስለዚህ እዛ መግባት የሚፈልገው ሰው በሙሉ ምክንያት ይኖረዋል። ዋንጫ ለማግኘት ወይስ ህይወት ለመለወጥ? ለምን አሁን በጣም ብዙዎች የሚያነሱት ነገር አለ። ጊዮርጊስ ቤት ገብቶ ህይወቱን ያለወጠ ተጫዋች የለም። ጊዮርጊስ ራሱን ገሎ የተጫዋቾችን ህይወት ያዳነ ክለቡ ምንም የሌለው የብዙሃንን ህይወት ግን የታደገና የለወጠ ክለብ ነው። ብዙሃን መምጣት የሚፈልጉት ህይወታቸውን ለመለወጥ እንጂ ለጊዮርጊስ አስበው አይደለም ይባላል። ማንም ስራ ሲሰራ ለመለወጥ ነው መጀመሪያ ዓላማ የሚያደርግ። ለመለወጥ ደግሞ ስትፈልግ ደግሞ ከአንተ የሚፈለግብህ ነገር እንዳለ ታውቃለህ። እኔ ህይወቴን ለመቀየር ስፈልግ መጀመሪያ የሚጠበቅብኝን ነገር ማድረግ አለብኝ ግዴታ። ህይወት እኮ ዝም ብሎ አይቀይረው። አንድ ቦታ ውስጥ ጆይን ስላደረክ ብቻ ልትቀይረው አትችልም። ለዛ ነገር ከገባ በኋላ ልትከፍለው የምትችለው ነገር ስትከፍል ከዛ በኋላ ላይፍ የሚቀየር። ስለዚህ ስትሰጥ ጊዮርጊስ ቤት ውስጥ ሪዋርዱ ደግሞ አለ፣ የሚሰጥ ነገር አለ። ያ ነገር ትክክለኛ ላይፍ ሊቀይር የሚችልበትን መንገድ ያመቻችላል። ዋናው አንተ ብትሆንም ግን ጊዮርጊስ ቤትም ተጫውተው ደግሞ የማይዘልቁ ሰዎች አሉ። አቅም ይኖራቸዋል፣ ይመጣሉ። ግን ሲመጡ ቡድኑ ደግሞ ይከብዳቸውና ደግሞ 1 ዓመት 2 ዓመት አገልግለው ይወጣሉ። ግን ጸጥ ረጭ ብሎ እየተጫወተ የሚጠበቅበትን ሰርቪስ ከሰጠ ግን ያው ጥቅሙን እንግዲህ ያውቀዋል። በየዓመቱ ዋንጫ ባመጣ ቁጥር የሚሰጠው ነገር አለ። ያ ደግሞ ህይወትን ይቀይራል። ስለዚህ ያ ነገር ነው እንጂ መቶ ጆይን ስላደረገ ብቻ ማንም ህይወቱ ሊቀየር አይችልም። የሚሰጠው ነገር ነው ከዛ በኋላ የሚያገኘውን ነገር መስመር የሚያስይዝበት። ያንም ብለው አንተ ለጊዮርጊስ የሚገባውን ያህል ሰጥቻለሁ ብለህ ታስባለህ? ጊዮርጊስ የሚጠብቀውን ሰጥቻለሁ ብዬ አላስብም። ከኔ ግን የሚጠበቀውን ነገር ግን ሞክሬያለሁ ብዬ አስባለሁ። ጊዮርጊስ ግን የሚጠብቀው ነገር ግን የተሻለ የበለጠ ነገር ይጠብቃል። እኔ ግን ባለኝ አቅም ግን የሆነ ነገር ሞክሬያለሁ ብዬ ግን አስባለሁ። በሰጠህ ልክ ለማድረግ ሞክሬያለሁ እንጂ የሚጠበቅብኝም እሱ የሚጠብቀውን ነገር ግን ሰጥቼዋለሁ ብዬ አላስብም። ምንድነው መሰለህ ይሄንን ያነሳሁበት ምክንያት ለጊዮርጊስ መስጠት በብዙ መልክ ይገለጻል። ለምሳሌ ገንዘብ ላትሰጥ ትችላለህ፣ ዋንጫ አስገኝተህለታል፣ ድል አድርገሃል፣ ደጋፊውን አስፈንጥዛል፣ ጊዮርጊስን ባለ ታሪክ አድርገሃል። እንጥፍጣፊ አቅሙን ተጠቅማችሁ አቅማችሁን ገንብታችኋል። ጊዮርጊስን ግን በምንም አልጠቀማችሁም። ለምሳሌ ማንቸስተር ዩናይትድ ሲነሳ ሰር አሌክስ ፈርጉሰን ልክ የተጠቀመውን የመጨረሻ የልጆቹን እንጥፍጣፊ አቅም ተጠቅመው ዋንጫ አስገኝቷል። ተተኪ ግን አላፈራም ተብሎ እንደሚነሳው ሁሉ እነ ሙሉዓለም ጊዮርጊስ ቤት እያሉ በበቂ ሁኔታ ጊዮርጊስን አገልግለዋል። ግን ደግሞ ጊዮርጊስን የተተኪ ድሃ አድርገው ሄደዋል ይባላል። እሱ ጋር እኮ ነው ስህተቱ። አሁን ጊዮርጊስ እኔ 14 ዓመት ተጫውቻለሁ። 14 ዓመት ሲጫወት አንድ ቀን ቤንች ሆኜ አላውቅም። 14 ዓመት ሲጫወት በእርግጠኝነት አቋም ሊዋዥቅ ይችላል፣ 1 ጌም 2 ጌም ምናምን። ግን 14 ዓመት ሲጫወት ግን ውፍ ይሄ ልጅ የተባልኩበት ጊዜ አላስታውስም። ፈርተው ነው ማለት እኔን እድሉንም እንግዲህ የሚፈራ አሰልጣኝ የለም ጊዮርጊስ ቤት። የሚፈራ አሰልጣኝ መጀመሪያ አይመጣም። እንደው አይነኬ ነው አይነኬ ማንም የለም። ወጣሁ እኮ ከጊዮርጊስ ወጥቻለሁ እኮ። ከጊዮርጊስ የማይወጣ ማን አለ? ማንም የለም። ስም ብንጠራ ከኋላ ጀምረን ብንጠራ እኮ ብዙ ነገር የሰጡ ሰዎች ከጊዮርጊስ ነው የሚኖረው እንጂ ሁላችንም መተካታችን አይቀርም። እስከተፈቀደልኝ ድረስ አገለግላለሁ። ከዛ በኋላ ደግሞ የሚመጣ ሰው አለ። ሁላችንም የመጣ ነው እዚህ ደረጃ ላይ የደረስነው እኮ እየተተካ በመጣ ሰው። መንግስቱ ወርቁም አለ፣ ሙሉጌታ ከበደም እያልክ ትመጣለህ። ዛሬ ደግሞ እኔ በቃ ትቼው ደግሞ ሌላ ደግሞ ሙሉዓለም መጥቷል። ያ ደግሞ ሙሉዓለም ነገ ደግሞ ይተውና ደግሞ ከነገ ወዲያ ሌላ ሙሉዓለም ይመጣል።
ማናችንም እየተቀባበለን እንሄዳለን። ባለንበት ሰዓት የምንሰጠው ሰርቪስ አለ። ያንን ሰርቪስ ግን አንተ እንዳይቆጭ አድርገህ የምትሰጠው ነገር ነው ወሳኙ። ስለዚህ ጊዮርጊስ ማንም ይምጣ ማንንም የሚፈራበት ምክንያት ያለ አይመስልኝ። ከጊዮርጊስ ነው እንጂ የሚበልጠው ተጫዋች የበለጠበትም ጊዜ የለም። በአንተ ዘመን በእኔም አይደለም ከአሁን በኋላም በሚመጣ ማንም አይበልጥም ከጊዮርጊስ። ጊዮርጊስ ነው የሚኖረው። ሌላው ግን ይመጣል፣ የሚጠበቅበትን ይሰጣል፣ ያልፋል። አንተ በነበርክበት 14 ዓመት ሙሌ ለቅዱስ ጊዮርጊስ ያለህን ሁሉ አድርገሃል። መስጠት ያለብህን ሰጥተሃል። በድል በአሸናፊነት በዋንጫ ድሎች ደምቀሃል። በኢትዮጵያ ፕሪሚየር ሊግ በጥሎ ማለፍ በአሸናፊዎች አሸናፊ በአዲስ አበባ ከተማ ዋንጫ ያላገኛቸው ክብሮች የሉ። ይህንን ሁሉ ድል ስትቀዳጅ ቆመን አጨብጭበናል፣ አብረን ፈንጥዘናል፣ ስታዝኑ አዝነናል፣ በድላችሁ ደግሞ ኮርተናል። ግን ደግሞ በ14 ዓመታት በመሃል ሜዳ ሞተርነት የጨፈርን የተደሰትንበትን ያህል እዛ ቦታ ላይ የሙሉዓለም ተተኪ ሙሉዓለምን ይመስላል የሚባል ልጅ ለምን አጣ? እሱ ጋር ነው ስህተቱ። ቅድምም ልናገር የፈለግኩት እሱ ነበር። ስህተቱ ምንድነው? እኔ ቢያንስ ያንን ዓመት ሳገለግል ቢያንስ 1 ዓመት 2 ዓመት 3 ዓመት ቤንችም ሆነ አለበለዛም ደግሞ እየተቀየር ከ15 20 ደቂቃ 30 ደቂቃ እየተጫወት ልክ የኔን የሚመስሉ ልጆች አለበለዛ ደግሞ እዛ ጋር ምን አይነት ነገር እንደሚያስፈልግ በሚመጡት እኔ ሊያስማመው የሚሆኑ ሌሎችም ልጆች በሚመጡት ነገር ያንተን ነገር መስጠት የምትችልበት አጋጣሚዎች ይኖሩ ነበር። ግን ስትወጣ በቃ ሰርቪስ መስጠት የማትችል እስኪመስል ድረስ በቃ ተብሎ ቆመ። እኔ ስወጣ ግን ምክንያት ያለውን ነገር አይመስልኝ ማለት ምክንያት ተነግሮ በዲሲፕሊንም ከሆነ በችሎታ ማነስም ከሆነ እንዳልኩት ከዚህ በፊት ምክንያት ኖሮ ብትወጣ ደስ ይላል። ግን ቢያንስ እንኳን እኔ ባልወጣ እንኳን እዛ ቲም ውስጥ የራሴ ቲም ነው አይደል? ቢያንስ እንኳን እንዳልኩ ልጆችን የምታበቃበትን መንገድ አብረ ፕራክቲስ እየሰራ 5 ቀንና 6 ቀን አብረ ፕራክቲስ መስራት በጣም ብዙ ሰው ትለውጣል። እና ያንን ነገር እንደ ልምድ እያካፈልክ የምትቆይበት ነገር ለጊዮርጊስ ከባድ ነው ብዬ አላስብም። በዛ ሰዓት አይደለም መጫወት ውድድር እንትን ውስጥ እንኳን የተወዳዳሪ ውስጥ እንኳን ባልኖር አብሬያቸው ፕራክቲስ እየሰራ ልጆቹን የዛን አይነት ሜንታሊቲ እንዲኖራቸው ማድረግ ይቻል ነበር። ግን ያሉት ኮሚቴዎቹም በዛ ሰዓት ያንን ያላዩበት መንገድ አንድ ይገርመኛል። ሁለተኛ ነገር ደግሞ በጣም ይቆጨኛል፣ ሁሌ ይቆጨኛል። ለምንድን ነው ቤንች በቃ እንደሰው ቤንች ሆኜ ለምንድን ነው ያላገለገልኩት? አሁን ከጊዮርጊስ ከወጣሁ በኋላ ለ10 ዓመት በላይ ተጫውቻለሁ። 10 ዓመት በላይ እንግዲህ አቋሜ ቢወርድ ኖሮ 10 ዓመት ሊያጫውተኝ የሚችል አቅም አይኖረኝም። 10 ዓመት ሌላ ቦታ ተጫውቻለሁ ማለት ጊዮርጊስ ቤት ውስጥ በትክክል 4-5 ዓመት የሚጫወትበት አቅም ይኖረኛል። ስለዚህ ያንን ማድረግ ይቻል ነበር። ግን እዛ አካባቢ ያለው ሰው ያልፈለገበት መንገድ ይኖራል ብዬ አስባለሁ። ግን የሚሆንም ቢሆን ችግሩ ምን እንደሆነ ጠይቁልኝ ብዬ ኮሚቴዎቹን ጠይቄያለሁ፣ አናግሬያለሁ። ግን ማንም ሊመልስልኝ አልቻለም። ደፋር ሰውም የለም። እነ ነዋይም ይሁኑ ኤፍሬምም ይሁን አብነት እንኳን ብዙም እንትኑ ላይ ስለሌለ እዚህም ሀገር ላይ ብዙም ስለማይቀመጥሽ እነሱ ግን ቁጭ ብለው ያዩታል እያንዳንዱን እንቅስቃሴ ከሙሉዓለም ምን ይጠብቃል፣ ምን እያደረገ ነው ምናምን የሚለው ከዕለት ዕለት እንግዲህ እያንዳንዱ አንተ ቤስት ጨርሰ ዓመቱን ሙሉ በሚቀጥለው ዓመት አትፈልግም ስትባል ምክንያት አጥጋቢ ምክንያት ያስፈልጋል። በዲሲፕሊን የምታማ ቢሆን አይ ችግር አለበት ይሄ ትባላል። ግን በችሎታ ማነስ ግን በፍጹም ሊሆን አይችልም። እና ያ ነገር እስካሁን መልስ ያላገኘሁት ነገር ስለሆነ ግን የራሴ ቡድን እስከሆነ ድረስ ጉራጌ መበከር ሲላልና ዝም ብዬ ባለፈ ይሻላል ብዬ ያለፍኩት እንጂ በፍጹም እያንዳንዱን ሰው አሁን እንኳን ቁጭ አድርጌ ባናገር እንኳን እርግጠኛ ነኝ ትክክለኛ መልስ አይመልሱልኝም፣ አጥጋቢ መልስ አይመልሱልኝም። እና በዛ ቁጭ አለ በጊዮርጊስ አናልፈው እመለስበታለሁ። በዚህ ጉዳይ ላይ በጣም ብዙ ነገሮች ነው የምናነሳው። ለምን እስከ መጨረሻ አሜሪካ እስከመጣህበት ቀን ድረስ የተሞከሩ ሙከራዎችና የተደረጉ ጥረቶች ያንተም ደግሞ የልብ ፍላጎቶችን አውቃለሁ። እነዛን ነገሮች ሳናነሳ ብናልፍ አድማጮቻችን ስለ ሙሉዓለም የተሟላ ስዕል ይኖራቸዋል ብዬ ስለማላስብ ልመለስበት። እሱን ክቡራትና ክቡራን ከኛ ጋር ስላላችሁ በጣም ክብር ይሰማኛል። ካስትሮ ቲዩብ ሰብስክራይብ ይደረግ። አሁንም አብሮነታችሁ ይዝለቅ። በኢትዮጵያ ብሔራዊ ቡድንና በታላቁ ክለብ ቅዱስ ጊዮርጊስ ውስጥ ደምቆ ያለፈው
ሙሉዓለም ረጋሳ አብሮኝ ነው ያለው። ልመለስ ወደኋላ እንደገና ሙሌ ታዳጊ ብሔራዊ ቡድን ለመጀመሪያ ጊዜ መች ነው የተጠራው? በዛ ድሬዳዋ ላይ እየተጫወትኩ ባደኩበት ሰውነት ቢሻው ነበር። የመጀመሪያ ቀን ገብቼ 15 ደቂቃ ተጫወትኩኝ። የመጀመሪያ ገና ለጊዮርጊስ ማለት እዚህ አዲስ አበባ ተጫውቻለሁ፣ ግን ድሬዳዋ ላይ የመጀመሪያውን ጨዋታ ሲጫወት 15 ደቂቃ አጋጣሚ 0-0 ነበር ያኔ። እኔ ከገባሁ በኋላ 3 አገባን እና እንቅስቃሴ በጣም ያምር ነበር። ያኔ እነ ቆጪ ምናምን ደግሞ ከእንትና ጋር ይግባቡ ነበር ከሰውነት ቢሻው ጋር ማለት ጋቦረኒ ምናምን ሲሄዱ አብረው ስለሄዱ የእናንተ ተቀይራ የገባች የሆነ ልጅ በጣም ጥሩ ልጅ ነው ምናምን ብለው ከነሱ ጋር አወራ። ኧረ በስመ አብ መች ተጫወተ እንዳውም አላየኸው ምናምን ብለው እነ ቆጪ ነገሩት። የዛን ቀን ሰውነት ቢሻው ጠራኝ። ታዳጊ ቡድን ሳልመርጥ አልቀርም በዛሬ እንቅስቃሴ ተደስቻለሁ ብለው ያው ድሬዳዋ ትንሽ ጠባብም ስለሆነች ለመገናኘት ቻንሱም ሰፊ ነበር። ያኔ እነ ቆጬም ነገሩ ታዳጊ ቡድን ተመርጣል እና ካሁን በኋላ የበለጠ ራስን አሳይ ምናምን አለ። ያቺ 15 ደቂቃ ነች። በሚቀጥለውም ቀን እንደገና ተቀይሬ የገባው አሁንም ብቻ እድለኛ ነበርኩ። ድሬዳዋ ላይ ስገባ የሆኑ ጎሎች አሉ። እነዛ ነገሮች የመጀመሪያው ታዳጊ ቡድን በዛ ተመረጥኩኝና የመጀመሪያውን ጨዋታ ወደ ሞዛምቢክ ሄደን ተጫወት። አውሮፕላን ላይ የወጣው ያኔ ነው ለመጀመሪያ ጊዜ። አይ ክፍለ ሀገር ያኔ ድሬዳዋም ስንመጣ በፕሌን ምናምን እንደዚህ ነበር የምንመላለስ። በቢራ ፋብሪካ ስር ነበር ያኔ ጊዮርጊስ 89 ላይ በቅዱስ ጊዮርጊስ ቢራ ፋብሪካ ስር ነበር። ህዝባዊ አልሆነ ህዝባዊ ሳይሆንም በቢራ ፋብሪካው ስርም ሆኖ እንደ አይነት ትልልቅ ጨዋታዎች ላይ በአውሮፕላን ተመላለሱ ነበር። መኪናው የሚሄደው ለብቻው ይሄዳል። መኪናው እዛ ይጠብቀናል ድሬዳዋ። እኛ ግን በፕሌን ሄድና እንደዛ ነበር እና ኢንተርናሽናል ስወጣ ነው ለመጀመሪያ ጊዜ ከሀገር ስወጣ የመጀመሪያም ሳውዝ አፍሪካ በኩል አድርገን ሞዛምቢክ ሄድ ነው እና እዛም 1-0 ስናሸንፍ አጋጣሚ ደግሞ ያገባሁት እኔ ነበርኩኝ እሱንም ስናሸንፍ እና ታዳጊ ቡድኑ ላይ እንዲያውም ጥሩ ሆኜ ይሄ ለታዳጊ አይመጥንም ይሄ ልጅ ቀጥታ ወደ ናሽናል ቲሙ ነው ማምጣት ያለበት ተብሎ ስዩም አባተ በአንዴ ከታዳጊው እንትን ብሎኝ ወደ ናሽናል ቲም አመጣኝ። ወጣት ቡድን ሳትጫወት? ወጣት ቡድን ጭራሽ አልተጫወትኩም። ከታዳጊ አየኝ እንቅስቃሴን ከናይጄሪያ ጋር አስታውሳለሁ፣ አዲስ አበባ ስቴዲየም። ያኔ ደግሞ ናሽናል ቲሙም ተይዞ ነበር እና ስዩም አባተ ያኔ አየኝ። ኖ ይሄ ልጅ ወደዚህ ነው መምጣት ያለበት፣ አቅሙ ለዚህ ነው እንጂ ለዛኛው አይደለም ብሎ ከዛው በአንድ ፒክ አደረገኝና ወደ ናሽናል ቲም ገባሁ እና ታዳጊ ቡድን የተጫወትኩት ራሱ 2-3 ጨዋታ እና ወዲያው ነው እንትን ያልኩት እና ለዛ ነው አልጋ ባልጋ የሆነልኝ። በመጣሁበት ብቻ የሆነ ፒክ ያደርገኛል፣ ስገባ የሆነ ሰው ፒክ ያደርገኛል እና መስመር ያማረ ነበር። ደግሞ በትልልቅ አሰልጣኞች ስትጀምር አስራት አለ። ከዛ በኋላ ናሽናል ቲም ስትመጣ ታዳጊ ጋሽ ሰውነት ቢሻው አለ፣ ስዩም አባተ፣ አስራት ኃይሌ እያልክ ነው የሄድከው። እንደው በእነዚህም በመሰሉ በኢትዮጵያ እግር ኳስ ላይ ከፍተኛ አስተዋጽኦ ባላቸው አይነክ አሰልጣኞች መሰልጠን አንተ ላይ ምን ጨምረዋል? ማለት በፊት ስትጫወት ያው ሰፈር ውስጥ ኳስን መጫወትን ብቻ ነው የምታውቀው። የምትፈልገውን ነገር ታደርጋለህ የፈለግከው። ግን እዚህ ጋር ስትመጣ ግን ትክክለኛ ምን እንደሚያስፈልግ፣ እንዴት መጫወት እንዳለብህ፣ እንዴት መቀበል እንዳለብህ፣ ኦፕን ስፔስ ላይ እንዴት መገኘት እንዳለብህ ብዙ የምትማራቸው ነገሮች አሉ። አስራት እያንዳንዱን ነገር እንዴት አድርጌ እንደምጫወት በደንብ ነው። እኔ ጋር ችሎታዋል፣ ግን ይሄ ሙቭመንቱ ግን እኔ ጋር በደንብ ይሄ ተካንኩ አይደለም። ግን እንዴት መቀበል እንዳለብኝ፣ እንዴት መስጠት እንዳለብኝ ምናምን ታውቀዋል። እና ኦፕን ስፔስ እንዴት መክፈት እንዳለብህ፣ የቱ ጋር ጠብቀ ደግሞ ማድረግ እንዳለብህ፣ ይሄ መባተትህን ምናምንም እሱን ኢኮኖሚካል እንድጫወት አድርገውኛል። እና ስዩም ጋር ስትሄድ እንዴት አድርገ ማምለጥ፣ እንዴት ጓደኞችን ማስፈታት እንዳለብህ ምናምን ታውቅበታል። እና እያንዳንዱ አሰልጣኞች የራሳቸው የሆነ ነገር አለ። ሰውነት ቢሻው ጋር ስትመጣ እንደ አስራት አይነት ሰው ነው። ሁሌ ፊት ካልሆንክ ኳስ ጨዋታ ከባድ እንደሆነ ይነግራል። ሁሌ በቃ ፊት እንድትሆን ነው የሚያደርግ። ሁሌ ራስ ላይ እንድትሰራ፣ ሰውነት ላይ እንድትሰራ ያደርጋል። እና ከእያንዳንዱ የምታገኛቸው ነገሮች የበለጠ አንተን እያጎሉ ነው የሚሄዱት። እና እያንዳንዱ የማገኘው ነገር የተሻለ ነገር ስለሆነ ለዛም ይመስለኛል ለረጅም ዓመትም በተሻለ አቅምም የተጫወትኩት
እነሱን አይነት አሰልጣኞች ስላገኘው ነው ብዬ አስባለሁ። በኢትዮጵያ ብሔራዊ ቡድንም እጅግ በጣም አስደናቂ ታሪክ ካላቸው ተጫዋቾች መካከል አንዱ ሆነሃል። በክለብ በቅዱስ ጊዮርጊስ ቤት አንተ ያላገኘው የዋንጫ አይነት የለም። በኢትዮጵያ እግር ኳስ ውስጥ ደግሞ አንድ ሁለት ብለን የምናነሳቸው ዋንጫዎች ካሉ በምስራቅና መካከለኛው የአፍሪካ ዋንጫ ከሀገር ውጭም የመጣውን ዋንጫ ስናስብ ሙሉዓለም ረጋሳ እናነሳለን። ምን ይሰማሃል? ማለት ስትነሳ ውጤታማ መሆን ትፈልጋለህ። አንዳንዴ አሁን የውጭ ተጫዋቾች ስታይ በክለቦቻቸው ጥሩ ሆነ ግን ውጤታማ ያሉ አሁን ሄነሪ ለምሳሌ ከአርሰናል ወጥቶ ወደ ባርሴሎና ሲሄድ አንድ ነገር ፈልጎ ነው ሄደ፣ ዋንጫ ፈልጎ ነው ሄደ። እኛም በተሳተፍንበት ነገር አልሸነፍ ባይነቱ አለ። ያው ጊዮርጊስ የሰጠን ያላበሰን ነገር አለ። በተሳተፍክበት የሆነ ነገር ይዘህ መምጣት ትፈልጋለህ። ከአንተ የሚጠበቀውም ደግሞ በምክንያት ነው። ስትጠራ እኮ ከእንትና እንትና ይሻላል ተብለህ ስትጠራ ማንነትህን ማሳየት ትፈልጋለህ። አሁን ላይ ሆኖ እንኳን ይሄ በሙሉ ዓመት አቁመን እንድትጠራ የሚያደርግ አንድ ነገር ያቺ ነገር የሰራሃት ስራ ነው እና ውጤት ማንም ይፈልጋል። ያችንም በማምጣት ደግሞ ሩዋንዳ ላይ ለመጀመሪያ ጊዜ ስናመጣ ያኔ አስራት እያሰለጠንን የመጀመሪያውን ዋንጫ መጣን። በሁለተኛው ደግሞ እዛው ሩዋንዳ ላይ እኔ አንበል ደግሞ ካፒቴን ሆኜ ደግሞ ሁለተኛውን ዋንጫ ደግሞ እንደዛው አምጥተናል እና ያው ግዴታችንም ቢሆንም ግን ያው የታሪኩ ተካፋይ ስለሆንክ ያስደስታል እና ሁለቱንም ከሀገር ውጭ የመጡትን የምስራቅና መካከለኛ አፍሪካ ዋንጫ ድሎች ተቋድሰዋል። አዲስ አበባ ላይ የተካሄደው አላሙዲ ሲኒየር ቻሌንጅ ካፕ ግን ሙሉዓለምን አልፎታል። ለምንድን ነው? አለመግባባት ይመስለኛል። ያንተ ችሎታ ማነስ አይደለም በፍጹም። ያኔ እንዳውም እኮ ገና ብቅ ያልኩበትና አገሪቷ ላይ ጥራ ብትባል እንኳን የምጠራው አንድ ሚድፊልድ እንኳን ሰው ቢኖር በቃ ከተወሰኑት ውስጥ ከምጠራው ውስጥ አንዱ እኔ ነኝ። ግን ይመስለኛል ያው በወሬ የሆነ የተሳሳተ ነገር የደረሰው ይመስለኛል አስራት። በዛ ሰዓት አስራት ከጊዮርጊስ ሲወጣ እንደ ምክንያት የቀረበው የኔ ነገር ነበር። ሙሉዓለም እንደዚህ ነው በእነሱ ምክንያት ነው እንደዚህ የወጣ አሳምጾበት ነው ከተባሉት መሀል አንተ ነበር ይባላል በወሬ ደረጃ እንጂ እኔ አባቴ ነው እንግዲህ አስራት አባቴ ነው። እሱ ላይ አይደለም ሊያደርግ አቅም ሳለ ወይ እሱን ለማስወጣት አቅሟል ወይ በትክክል በመጀመር እሱ የሰራቸው ነገሮች በጣም ብዙ ታሪኮች ሰርቷል ጊዮርጊስ። ማነው ቀርቦ እስቲ አስራት ልክ አይደለም እንደዚህ ነው ብሎ ሊናገር የሚችል ሰው አለ? አቅሙ ሳለው ያ ሰው አይመስለኝም። ግን ያው የተሳሳተ ነገር ምናልባት ደርሶት ይሆናል። ግን ያደረገው ነገር ሳይሆን የተደረገልኝ ነገር ነው ማስታወሰው። አሁን እዚች ጋር የተደረገው ነገር በጣም ቀላል ነገር ነው። የተደረገልኝ ነገር ግን በጣም ብዙ ነው። አስራት ለኔ የሆነው የከፈለው ነገር በጣም ብዙ ነው። በዚህ ምክንያት ነው ያልተመረጥከው ምናምን ተብዬ ተነግሮኛል። አጠገቡ ካሉ ሰዎች ተነግሮኛል። ያልመጣኸው በዚህ ምክንያት ነው እንጂ በችሎታ አይደለም ተብያለሁ። ግን አስራት ደግሞ ለኔ የምደራደርበትም አይደለም እና የተደረገልኝን ነገር ሳስታውሰው ይሄ ምንም ማለት አይደለም አለመመረጥ። ያው እንደ ሰው ልትቆጭ ትችላለህ፣ ግን አስራትን በምንም አሳልፍ የምሰጠው ሰው ስላልሆነ ሊቀጣና ሊያስተምር ፈልጎ ነው ወይስ አስራት እንግዲህ እኔ የማላውቀው ቂመኝነት ውስጡ ነበረ? አይ ሊቀጣኝ በዚህም አይቀጣኝም። ደግሞ ስትቀጣ እኮ አንተም እኮ የምታጣው ነገር አለ። አስራት አሁን ለምሳሌ የሚችል ሰው እያለ አይ ይሄንን አልፈልገውም ብሎ እንትን ሲል የራሱን ስራ እኮ ነው የሚበድል። ከዛም አንፃር አይመስለኝም። ግን የኔ አሁን ለምሳሌ እኔና ሃይደር ነበርን፣ ጌቱ ነበርን። ያኔ ሃይደር ተመርጧል። ግን ከሁለት አንዱ እስቲ ማንን ትመርጣላችሁ ተብሎ ቢጠየቅ እርግጠኛ ሙሉዓለምን አንመርጥም የሚል ሰው ሊኖር አይችልም። ስለዚህ መርጠ እንኳን ቤንች እንኳን እያፈራረክ ብታጫውተን ሁለታችንን ጥሩ ሰርቪስ ልታገኝ ትችላለህ እንጂ የኔ ያለመመረጥና ሃይደርን ሲመረጥ አንድ ምክንያት አለ ብለህ እንድታስብ ያደርጋል። እና ያኔ ደግሞ እንግዲህ ሶስታችን የነበርንበት ሰዓት ጊዮርጊስ ከዓመት ዓመት እንግዲህ አብረን የምንጫወት ሰዎች ነን እና ምክንያቱ ያ ስለሆነ አስራት ስለሆነ እቀበለዋለሁ እንጂ ምክንያቱ ብዙ እንትን አይደለም። እና በዛ ያልተጫወትኩት ሁለት ጊዜ ዋንጫ ስታመጡ ሽልማቱ ምን ያህል ነበር? አንደኛ መሬት ነው የተሸለምነው። አንደኛ ደግሞ የገንዘብ ሽልማት ነው። የመጀመሪያም ስንሄድ አብነት ቃል ገብቶልን ነበር ይህንን ዋንጫ ካመጣችሁ
50,000 ብር ትሸልማላችሁ ተብለን ነበር። የጊዮርጊስ ሰው ሆኖ ያኔ ሸራተን አላሙዲን ጋብዞን ሸራተን አብነት ነበር እንትን ያለን እና ቃል ገብቶልን ነበር ይህንን ዋንጫ ካመጣችሁ እንደዚህ አይነት ሽልማት አላችሁ ብሎን ነበር። ወቁበት አለን። እንግዲህ ያው አውቀንበት መጣን። ሁለተኛው 50,000 ግን አመለጠ። የትኛው የእንትን አላሙዲ ሲኒየር ቻሌንጅ አላመለጠኝ። በምን አካካስ በምክንያቱም አግኝቼዋለሁ። ኦኬ ስለወቃ አይ ምን ያደርጋል? አይ በጣም የሚገርም ነው። እንግዲህ በተለይ እሱ ላይ ከዋንጫው የዋንጫ ድል ሁልጊዜ ድል አድራጊነት አሸናፊነት በምንም ገንዘብ አይመነዘርም። ገንዘብን በተለያየ መልክ ልታገኘው ትችላለህ። ጊዮርጊስ ቤት ያለ ፍቅር ላይ የተሰቀለ ሆኖ እንዲዘልቅ ያስቻለው ያገኛቸው ድሎችና ክብሮች እንጂ ያገኘው ብር አይመስለኝም። በናሽናል ቲምም እንደዛው ነበርኩበት በዚህ ጊዜ የሚያስብል ታሪክ ሰርቶ ማለፍ ትልቅ እድል ይመስለኛል። ስለዚህ ገንዘቡን በተዘዋዋሪ መንገድ ብታገኘው በአላሙዲ ሲኒየር ቻሌንጅ ካፕ አዲስ አበባ ላይ በዛ ሁሉ ደጋፊ ፊት የኢትዮጵያ ብሔራዊ ቡድን ዋንጫ ሲያነሳ የመጉደል ስሜት አልተሰማም? አዎ፣ ግን ያንን እንድጎል ያደረገኝ ማን ነው የሚለው ስለማቅ ማለቆጨው ለዛ እንጂ ልክ ነህ እኮ እሱ ልክ ነው። አስራት ስለሆነ ነገሩ ከብዶብህ ልክ ነው ብዬ በቃ እንጂ ሌላ ሰው ቢሆን ኖሮ ልክ ነህ የእግር ሰዓት ሆኖ ብዙ ነገር ልታወራ ትችላለህ። ግን እንዳለመረጥ ያደረገኝ ማን ነው ብዬ ሳስብ ግን አስራት ነው። ስለዚህ አስራት ደግሞ እንዳልኩ ነው ያደረገልኝ ብዙ ነው። ይሄ የተፈጸመብኝ ወይ የተደረገብኝ ነገር በጣም ቀላል። ስለዚህ ከምንም እንትን አይደለም። ያው እንደ ሀገር ብትሳተፍበት ደስ ይላል። አዎ፣ ግን ያንን ደግሞ ሊያካክሰው የሚችለው ነገር ብዙ ነገር አለ። ስለዚህ በዛ አለፈዋል። በጣም ጥሩ። በኢትዮጵያ ብሔራዊ ቡድን በታዳጊና ዋናው ብሔራዊ ቡድን በቅዱስ ጊዮርጊስ ቤት ከታዳጊ ጀምሮ በተለያዩ እርከኖች ላይ በዋንጫ ደምቀ የመጨረሻዎቹ ዓመታት ላይ ከዚህ በፊት ያደረግነው ቃለ ምልልስ ላይ ብዙ ነገሮችን ማግኘት ይቻላል። ግን ደግሞ ማንሳት ስላለብን ከጊዮርጊስ ቤት ብዙ ማገዝ ማገልገል እየቻልክ ከምንም በላይ ደግሞ ቡድኑ ተተኪዎች ላይ ለሚሰራው ስራ አንድ ነገር መፍጠር እየፈለግ ጊዮርጊስ 5 ዓመት እንኳን ተጫዋች ኳስ ባቆሙክ በምትልበት ሁኔታ ላይ ከጊዮርጊስ ወጥተህ ከ10 ዓመት በላይ ለሌሎች ክለቦች ተጫውተሃል። እንደማትችል እየተነገረህ ደግሞ ጊዮርጊስንም ዋጋ ያስከፈልክበት ጨዋታ እንዳለም አውቃለሁ። እሱን ቀንና ሁኔታ የወጣበትን ሁኔታና ያንን ጨዋታ አገናኝተህ ንገረኝ እስቲ። የወጣሁበት እንዳልኩ እኔ አንዳንዴ አሁን ነዋይ ኤፍሬም በጣም ብዙ ቁጭ ብለው ኳስ ያያሉ ይባላል። ለቲሙም ደግሞ እንደ ትልቅ ነገር ይቆጠራሉ። ቁጭ አድርገህ ትክክል ካልሆንክ ትክክል አይደለም። ያው እንደ ትልቅነታቸው እንደ ታላቅነታቸው ካጠፋህም ደግሞ ቁጭ አድርገው በቃ ለምን መሰለ እንደዛም ብል ይሄ ማለት የሚያዩበት እይታ እነሱ እኛ ስሜታዊ ከምንሆነው እያቅጣጫው ብዙ ነገሮችን መመልከት ይችላሉ። ነዋይ ሰው ተጫዋች በሙሉ ጥርስ ሲነክስበት፣ ኤፍሬም ሰው ተጫዋች በሙሉ በመጣጡ ጥርስ ሲነክስባቸው ለምን ክፉ ካልሆኑ ምን ካልሆኑ ቁጭ አድርገው ያለብህን ችግርህን ይነግሯል። ማስተካከልም ካለብህ ደግሞ የምታስተካክለው እንደዚህ ነው ብለህ መናገር። የእሱ ወንድም ቢሆን ያ ነገር የተደረገበት ወይ ራሱ ደግሞ ቢሆን ይሄ ነገር ያስደስተዋል ስትል ማናችንም በራሳችን ሲሆን ማያስደስተንን ነገር ሰው ላይ ሲደረግ ለምን እንትን እንላለን፣ እንበረታለን። ቁጭ አድርገህ ልክ ካልሆነ ልክ አይደለም፣ ይሄ ነገር ከአንተ የምናይብህ ነገር አይመጥንም። ስለዚህ በዚህ ምክንያት አንተ በቃ የቡድኑ አካል አይደለም ተብሎ ቢነገር የምትቀበለው ነገር አለ። እኔ የምሰማው ነገር አለ። እኔ ተጫዋች እያለሁ እንኳን ሌሎች ሰዎች ሲሳሳቱ ቀጥታ ሄደው አያናግሩም። በተዘዋዋሪ እንደዚህ እነሱ ትልልቅ ሰዎች ናቸው፣ የራሳቸውን ህይወት የሚመሩ ሰዎች ናቸው። ከዚህ ጋር ምንም ያገናኝ እንደ ታላቅነታቸው እንደ ቡድን መሪነታቸው ቁጭ አድርገው ግን ቢያወሩ አንተንም ያሻሽለዋል፣ ቲሙንም ይጠቅማል። እነሱ ላይፋቸውን እየመሩ ሌላው ግን ደፍ እያለ ህይወቱን ለማስተካከል ሲሞክር ግን እየተኮረኮመ ግን በቃ ከዛ አካባቢ እንዲርቅ የሚደረግበት መንገድ ስህተት ነው ማለት። አንዳንዴ ስታስበው አንተ ላይ ካልተደረገ ሰው ላይ እንዲደረግ በቃ ይባላል መጽሐፍ ቅዱስ ላይ አንተ ላይ እንዲደረግ የማትፈልገውን አንተን በሌሎች ላይ አታድርግ ነው ይባላል። በቃ ህይወታቸውን እየመሩ ነው
ይሄ በሙሉ ኳስ ተጫዋች ሲመጣ ኮሚቴውም ደጋፊም ሲመጣ እነሱ ላይ ጥርስ ሲነክስ እንዴት ቆም ብለው ማሰብ ያቅታቸዋል? የምታወራበት ነገር ሊኖር ይችላል፣ ግን አንዳንዴ ደግሞ ከነሱ ጋር ባወራህ ከብዙ ሰው ጋር ትጣላለህ። ስለዚህ ያንን ከማድረግ ምናምን ብለህ ትቆጠባለህ እና ያንን ባያደርጉ ጊዮርጊስም የተሻለ ቦታ ይደርሳል። እነሱም ደግሞ የሰው ፍቅር እያገኙ እስከ ዛሬ ድረስ መኖር ይችሉ ነበር እና ያ ነገር አንዳንዴ እንዴት ቆም ብለው ማሰብ ያቅታቸዋል? ከእድሜም አንጻር አንዳንዴ መቀየር ነበረበት እና ሁሌ ግን እንደ ጠላት እንደ ክፉ ያ እንደ ሆን ብሎ እንደሚያደርግ በዳይ እንደሆነ ሲቆጠር ሕፃን ልጅ ነው ያ ልጅ የ20 ዓመት ልጅ ይሆናል፣ የ22 ዓመት ልጅ ጠግቧል። አሁንማ ገንዘብ አገኘ። የትኛው ገንዘብ? የኳስ ተጫዋች ገንዘብ እኮ የትም ህይወት አይቀይርም። ብዙ ስትጫወት ምናልባት ትንሽዬ መስመር ልትይዝ ትችላለህ ላለመበላሸት። ግን እነሱ ደጋፊ ሆነው አውቃቸዋለሁ። አሁን ደግሞ ኃላፊ ሆነ ኮሚቴ ሆነው ደግሞ ታውቃቸዋል። እነሱ የመጡበትን ነገር ያውቁታል፣ እኛም እናውቀዋለን። ግን ኳስ ተጫዋች ገና የተወሰነች ነገር ሲያገኝ ግን በቃ ሌላ ታሪክ ውስጥ እንደገባ ሲቆጠር ግን እንደተወሰነ እኮ አይደለም የሚባለው። ሙሌ እኔ እንግዲህ የታማውን ንገረኝ ካልከኝ እኔም ማቀው ወይ ደግሞ የምሰማው ሙሉዓለም 2 ፎቅ አለው፣ መኪኖች አሉ። በጣም ነኝ ያለ ቪላ ቤት ውስጥ ነው በጣም የተመቸው። በጊዮርጊስ ማንንም ማግኘት ከሚገባው በላይ በጣም ብዙ የበዙ ነገሮችን ያገኘና በጊዮርጊስ ሀብታም የሆነ ተጫዋች ነው ይባላል። እግዚአብሔር ይመስገን። ግን ደስ የሚለኝ ምን እንደው ታውቃለህ? ጊዮርጊስ ቤት 14 ዓመት ሲጫወት በየ2 ዓመቱ ፊርማ ሲጨርስ ሄጄ ተደራድሬ ፈርም ያለቅ። ይኸው በእውነት አንድ ሰው ይምጣ ካብነት ጀምሮ ትልቁ እስከ ትንሹ ድረስ ለሙሉዓለም ተደራድሮ ሲፈርም የዚህን ያህል ብር ሰጥቼዋለሁ፣ አለበለዚያም ደግሞ 2 ዓመቱን ሲቀጥል ደግሞ እየተደራደረን ነው የተጫወተው የሚል ካብነት ጀምሮ ይምጣ። ሙሉዓለም በገንዘብ ቀልድ አያውቅም ነው የሚሰራው፣ ሰው የሚለው ነው። እኔ ግን አልኩ እኮ እውነታውን እየነገርኩ 14 ዓመት ሲጫወት 7 ጊዜ ፊርማ አለ ልበል። በየ2 ዓመቱ እንኳን ቢሆን ጠይቄም አላውቅም፣ አናግሬም አላውቅም። ማንንም መጣለው ፊርማ ጨርሰሃል በአሁኑ ስባል ሄጄ ፈርማለሁ ይሄዳል። አዎ ካብነት ጋር አውርቼ ምናልባት ካብነት ጋር ያወራሁት ነገር ይሄ በፊርማ እንደዚህ ይሰጠኝ እንዲህ ካልተደረገልኝ ምናምን በሚለው አይደለም። እንደ ሰው ሲቸገር ሄጄ 1 ጊዜም 2 ጊዜም ሄጄ ጠይቄው ተደስቶም ያደረገልኝ ነገር አለ። አብነትን አሁን እየከሰስኩ ወይ ቲሙን እየከሰስኩ አይደለም፣ ግን ቲሙ የኔ እስከሆነ ድረስ እኔ ግን ሰዎች ከኔ በኋላ የመጡ ከኔ በፊትም የነበሩ በየ2 ዓመቱ እየፈረሙ ተጫውተዋል። ስጡን እንፈርማለን። እኔ ግን አንድ ቀን ብያለቅም ያለኝ ችሎታን አውቀዋለሁ። ከዚህ ብትወጣ ሌላም ቦታ ላይ ተደራድራ የፈለከውን ገንዘብ ታገኛለህ። እዛም በሆን ደግሞ ብጠይቅ ይደረግልኛል አውቀዋለሁ የተሻለ ገንዘብ። ግን ጊዮርጊስን እንደዛ አስቤው ተደራድሬው አላውቅም፣ ተናግሬም አላውቅም። ካልተደረገልኝ አልጫወትም ብዬም አላውቅም። እና እኔ በማገኘው ገንዘብ ሰውኛል የሚሰጥን በአግባቡ ስለምጠቀም እንደገና አብነትም ደግሞ የሆነ ነገር አስፈልጎኝ ደግሞ ጠይቄው አድርጎልኛል። ይሄን አልክድ። ተደስቶም ደግሞ የሆነ ጊዜ ጠርቶኝ ያደረገልኝ ነገር አለ። ግን ጊዮርጊስን ግን ቁጭ ብዬ ካልተደረገልኝ ይሄንን አላደርግም ብዬ ግን በፍጹም ቋጣሪ ነው ገንዘብ አይወጣም ይለዋል። እንግዲህ የሚታማው ነው ሲጋብዝ አይገኝም ወይ ደግሞ ሲጠጣ ምናምን እንደዚህ አይገኝም ሙሉዓለም ይባላል። ይሄ ቋጣሪነት ወይ ደግሞ ራስን ማክበር ይችላል። ሰው እንግዲህ እንደ ራሱ ነው የሚተረጎመው። አሁን አሜሪካን መጥቼ ራሱ ሰዎች ካልጠጣ ካልቃምክ ካላጨስክ ምናምን አራዳ ያለው ገፋራ እንደው ፋራ ነው ነው አንተ አዲስ አበባ እንደ ይለዋል። አይ ፋራ ነህ እንዴ ሲሉኝ አዎ ፋራ ነኝ። እንግዲህ ያ እንግዲህ እንደ አራድነት የሚቆጠር ከሆነ አዎ በፊትም አልገኝም የሆነ ቦታ ለራሴ የሚያስደስተኝ ቦታ ግን ምንም ይሄዳል። ለራሴ የሚያስፈልገኝም ለቤተሰብ የሚሆን ነገር ታደርጋለህ። ግን ሰው የሚመስለው ግን የራሱ እንግዲህ የሚገነዘብበት ነገር ሊኖረው ይችላል። ወይ እንደሌላው ደግሞ የሆነ ነገር ስታረግ ደግሞ እሱ ምናምን የምትባልበትም ስም ይሰጣል። ያው የሚያረጉትም እኮ ስም አላቸው አይደል? የማያረጉትም ስም እንደሚሰጣቸው ሁሉ የሚያረጉትም የሚረጩትም ደግሞ አሁን እንትና እንደዚህ አይደለም አሁን ህይወቱ እንደዚህ ሆነ እኮ እንዲህ ስለሆነ ነው ይባላል። እና በየትኛው መንገድ ብትሄድ ስም መሰጠቱ አይቀርም።
ግን የሰው ነገር ሊያስጨንቅህም አይገባም። አንተ ትክክለኛው መንገድ እስከሄድ ሰው ላይ እስካልደረስክ ድረስ ጨንቆኝም አያውቅም ብባልም ደግሞ አሁነኝ ብዬ ነው ማለት። በክብር የኖርክበት ቤት በክብር አላሰናበትህም። በተለይ ደግሞ ጊዮርጊስ ቤት ብዙ ጊዜ የሚባል ነገር አለ። እኔም እዛ በነበርኩበት ጊዜ ላይ ብዙ ነገሮች ይነሳሉ። ውጭም ሆኜ አሁንም ስሰማ ከዛም በፊት እንደዛው ጊዮርጊስ ቤት በተለይ የለፋ ሰው ጣት ተቀስሮበት አሉታዊ ነገሮች የሚፈለጉበት እንጂ ለፍታል ሰርታል ተብሎ የሚከበርበትና በክብር የሚሸኝበት ቤት አይደለም ይባላል። ትስማማለህ? ማንም ሰው የለፋም የደከመም አይደለም። አንድ ሰው እንኳን ለቤት ሲመጣ ለምሳሌ አንድ ቀንም አድሮ ሲወጣ ጠዋት ምን ብለህ ነው የምታስወጣው? ከቤት ስትሸኘው መልካም ቀን፣ ሰላም ዋል፣ ሰላም ሁን፣ ሰላም በቃ ብለህ ነው የምትሸኘው አይደል? ልክ እንደዛ ጊዮርጊስ እኮ 1 ዓመት አይደለም 2 ዓመት አይደለም ብዙ ዓመት ያገለገሉ ሰዎች ዝም ብለው ሲወጡ አይተናል። ግን ያ ነገር ግን ተመልሶ የሚመጣው ማለት ነው ራሳቸው ላይ ነው የሚመጣው። ጊዮርጊስ ያደገም ልጅ ረጅም ዓመት ያገለገለ ልጅ ሲወጣ እኮ ጊዮርጊስ ለማንም ብዙ ነገር ያደርጋል አይደለም? እዚህ የታመመ ያሳክማል፣ የተቸገረ ስንት ነገር ያደርጋል። ግን ያገለገለውን ሰው ከትልቅ ጀምረን እኮ ስናይ ዝም ብለው የሚወጡበት ደግሞ ሁሌ የሚቆጨኝ ነገር ደግሞ አንድ ነገር አለ። ሻምፒዮን በሆንበት ዓመት ሁሌ ሻምፒዮን ያደረጉ ልጆች ሲወጡ ሳይሸለሙ የሚወጡበት ነገር በጣም ይቆጨኝ ነበር። በቃ ለምን የክብር ሸኝት ጨዋታ እንኳን የለም ጊዮርጊስ ቤት? ግን ምንድነው ምክንያቱ? ግን አጥጋቢ ምክንያት የለህም። አሁን እኮ ምንም በቃ የሆነች ቦታ ላይ ልጁን ጠርተህ ከዛ በኋላ የተወሰኑ ልጆች ካፒቴንም ጠርተህ ከኮሚቴው ጋር ቁጭ ብለህ ሻይ ቡና ብለህ እስከዛሬ ስለሰጠን አገልግሎት እናመሰግናለን ብለህ መሸኘት ይህን ያህል ከባድ ሆኖ ነው አይደለም እኮ። ግን ለምን እኔ ወደኋላ እንደማይመለሱ ይገርመኛል። በቃ ካሁን በኋላ እንጠቀምባቸው። በቃ ጊዮርጊስን መቼም አታው። አሁን እኔ ጊዮርጊስን ተው ብትለኝ እኔ ለኤፍሬም ብዬ ለንዋይ ለጀማል ብዬ ወይ ለአብነት ብዬ አይደለም። አንተ ራስህ እኮ ውስጥ አለ። እኔ በእኔ ምክንያት ቤተሰቦቼ ራሱ ጊዮርጊስ ናቸው፣ ጓደኞቼ ጊዮርጊስ ናቸው አይደል? ይዘው ጎትተህ የምታመጣው ሰው እንኳን አሉ ብዙ ሰዎች። እና አንዳንዴ በዚህ አይነት ነገር ባያደርጉ ደስ ይል ነበር። ግን ብዙ አዝነው የሚወጡ ሰዎች አሉ። አሁን ጊዮርጊስ ቤት አድጎ ጊዮርጊስ ቤት ብዙ ተጫወቱ ጊዮርጊስ አካባቢ ያሉ ሰዎችን ስታይ በጣም ትንሽ ናቸው። ብዙ ማገልገል እየቻሉ ብዙ መርዳት እየቻሉ ግን እዛ አካባቢ እንዳውም ብዙ ከተጠንተን ካልክ ያደክ ልጅ ብዙ ካገለገልክ እንዳውም ወደዛች አካባቢ እንዳትደርስ ነው የምትደረገው። እኔ አሁን ለማሰልጠን እንኳን የሆነ ጊዜ እንደዚህ ታዳጊዎች ላይ ምናምን ሲባል እሺ ምናምን ስል ነዋይ ነው በፍጹም እንዳይመጣ ምናምን ካሉት ውስጥ ነዋይ ነው። ወዴት እንዳይመጣ? ወደዚህ ወደ ታዳጊ ቡድን ውስጥ ስልጠናው ላይ በፍጹም እንዳይመጣ ምናምን እሱን እንመጣበታለን። አስተምረው እንደውም እነሱ ለሀገር የሚበቃ ሰዎች ማድረግ ይችሉ ነበር። ጊዮርጊስ ራሱ ኮርስ እንድንወስድ የትም ስፔን የሚሆን ጀርመን የሚሆን የፈለገበት ልኮ ብራዚል የሚሆን ልኮ እንዳውም እኛ ብዙ የተጫወት ልጆች እኔ ፋሲሌም ዘርዬም አሁን ሳሚ ፍሌክስ እንዲህ ስልጠናው ላይ የሚፈልግ ሰው ሄደ አይደለም ለጊዮርጊስ ለሀገር እንኳን የሚያበረክቱበትን ነገር ማመቻቸት የሚችሉበት እጃቸው ላይ ሰፊ ነገር ነበር። ሞክረሃል አንተ ያን እድል ለማግኘት? ማለት እኔ ወደ ስልጠናው ዓለም ልመጣ ፈልግ ነበር፣ ግን ነገሮችን ሳይግን ምን የምትገፋበት ነገር እየበዛ መጣ። ለመቅረብ ስትሞክር ትገፋለህ ነው። በቃ ይሄ ነገርን ብተው ይሻለኛል ብዬ በቃ ተውኩት። ስወጣም እንዳልኩ የማያስደስት ነገር አለ፣ ግን ለመቅረብ ትሞክራለህ፣ ለመርሳት ሁሉን ነገር ለመተው። ሁሉም ማጅት እንደኔ ያስባትል፣ ግን ለመቅረብ ሞክር ነበር። ሳየው ግን ብዙ ነገር አላስደስተኝም ነው። እና አንዳንዴ ከነሱ አቅም አንጻር ከጊዮርጊስ አቅም አንጻር አይደለም ለጊዮርጊስ ለሀገር የሚበጁ ልጆችን ማብቃት የሚችሉበት ኦፖርቹኒቲ ያላቸው የፈለጉበት መላክ ይችላሉ። እኛ ከዛ ተመልሰን መጥተን ጊዮርጊስን ከታዳጊ ጀምረን ከሆነ እንደዛው ማሳደግ እንችላለን፣ ልጆችን ማሰልጠን እንችላለን። እዛ ጋር እንኳን ባንሆን እንኳን የተሻለን ከሆነ እንኳን ለናሽናል ቲም የምንሆንበትን አቅም መፍጠር የሚቻልበት ነገር ነበር እና ያን አለማድረጋቸው ለነሱም ራሳቸው አሁን ላይ ሆነው ሲያስቡት የሚያስቆጭ ይመስለኛል። አሁን በዚህ ሰዓት ያስፈልገናል እንደዚህ አይነት ሰው።
አሁን ጊዮርጊስ አቅም ኑሮት የተለያዩ ክለቦች እየገዛ መጫወት የሚችልበት አቅም የለው። ስለዚህ እንደዚህ አይነት ልጆች ግን ቢኖሩ ግን ታመጣል እያሰለጠንክ ተተኪዎችን ማግኘት ባህሉን፣ ታሪኩን፣ ማንነቱን የሚያውቁ ልጆች በቃ ምንም ገንዘብም ባይኖረን እንኳን በልጆቻቸው እንኳን በአቅሙ የተሻለ ነገር መፍጠር የሚቻልበትን ነገር ማድረግ ይቻል ነበር እና ያን አለማድረጋቸው አንዳንዴ አይምሮ ጎሏቸው ነው እንዳትል። ሁሉም የተማረ ሁሉም ደግሞ በሁሉ ነገር የተደራጀ ሰውን ግን ለምን ልቦናቸውን ለምን እንደዘጉት ግን ግርም ነው የሚለኝ። አንድ ቀን እናንሳ። በተለይ ደግሞ ወደዚህ ወደ አሜሪካ ለመምጣት አኮብኩበህ በነበረበት ጊዜ ላይ ከኔ ጋር በተደጋጋሚ እናወራ ነበርና ተደጋጋሚ ሙከራዎችን አድርገሃል። አልክድም። እኔም እሱን ታዳጊ ቡድኑን ሊያዝ ወይ ደግሞ ታዳጊ ቡድኑን በነፃ ላሰልጥን ብለን እንደጠየቅ አውቃለሁ፣ እናውቃለን። እንደገና ደግሞ ያ የሚሳካ ከሆነ የትምህርት እድሎችንም ለማመቻቸት አዲስ አበባ እግር ኳስ ፌዴሬሽን ሁሉ ጥያቄ አቅርበህ እንደነበርም ካሉላ ጋር ካልተሳሳትኩኝ ብዙ እድሎች እንደነበሩ አውቃለሁ። መጨረሻ ላይ እንኳን ወደ አሜሪካ የመምጣት እድሉ ተመቻችቶ አሜሪካ ስትመጣ ወደ አዲስ አበባ ልመለስ የምችለው ጊዮርጊስ ታዳጊ ቡድኑ ለምን በነፃ አይሆንም አሰልጥን ካለኝ ብቻ ነው ብለህ የነበሩ እውነት ውሸት? እውነት ነው። ምንድነው ያ? እንዴት ተፈጠረ? ከዛስ ደግሞ ተስፋ የቆረጥክበትን ሁኔታ በምን መልክ ነው ያ ነገር የተፈጠረው? ማለት በቃ የምታየው ነገር ለመቅረብ ብዙ ሞክሬያለሁ። አንደኛ እሱ አልሆነም። ሁለተኛ ጊዮርጊስ እየተጫወትኩ ብዙ ነገር ቃል ተገብቶልኛል። ያው እንዳልኩ ነው። ጊዮርጊስ አካባቢ እዚህ ስጫወት 14 ዓመት በቃል ነው የተጫወትኩት። ግድ የለም ሙላለም ለአንተ ስትባል በጣም ብዙ ነገር ነው የምትጠብቀው። 1 ዓመት አይደለም 2 ዓመት አይደለም እንዳልኩ ነው። ይህንን ዓመት በሙሉ ሲጫወት ቃል እየተገባልኝ ነው የተጫወትኩት። ይደረግልሃል እና ለማንም እየተደረገ ለአንተማ ምናምን የሚባለው ነገር ከሰዎቹ አንጻር ስታየው ብዙ ነገር ትጠብቃለህ። በቃ ማለት ትልልቅ ሰዎች ናቸው፣ እኔ ካልዋሻው እነዚያ ሰዎች ይዋሻሉ ብለህ አትጠብቅም። እና ብዙ ተስፋ ያደረግኩት ነገር ነበር። ልክ ኳስ ሳቆም ግን ሄጄ አናገርኳቸው፣ ግን በቃ ፊታቸውን መለሱ። በቃ ይሄ ነገር ባቆም ይሻለኛል አልኩኝ። የራሴን ውሳኔ ወሰንኩት ከዛ በኋላ እንጂ ኳስ ተጫውቼ እስካቆም ድረስ ተስፋ አልቆረጥኩም ነበር። ልክ ሳቆም ሄጄ ቁጭ ብዬ በቃ አንዴ አወራቸዋለሁ፣ እነሱም በትክክል ያኔ ይሰሙኛል ብዬ ነበር ያሰብኩት። በስተመጨረሻ የወሰንኩበት ጊዜ የሆነ ሰው ነው ቁጭ ብዬ አናገርኩት። ቁጭ ብዬ ሳናገር የመለሰልኝ መልስ ለራሴ ያስደነግጠኝ። ምንም መልስም አልመለስኩለት። እኔንም ሰላም አላልከኝም ከቢሮ ስትወጣ ነው አልኩኝ። ቴንኪዩ በቃ ምንም መተንፈስም አያስፈልግም ማውራትም አልፈልግም ብዬ ከዛ በኋላ ነው ወደ አሜሪካ የምመጣበትን ነገር እንትን ያልኩት የወሰንኩት ያኔ እንጂ እስከዛ ሰዓት ድረስ በፍጹም በቃ ሀሳቡም አልነበረኝም። ተመላልሻለሁ አሜሪካ እንግዲህ ያኔ ወደ 13ኛ 12ኛ ጊዜ መጥቼ ተመላልሻለሁ። የመቅረት ሀሳብ አልነበረኝም፣ ግን ነገሮችን ሳያቸው ግን ሁሉ ነገር በቃ እንዳሰብኩት አይደለምና ስለዚህ ይሄ ነገር ብተወው ይሻለኛል አልኩኝ። ከዛ በኋላ ነው ወሰንኩ ከኳሱ ዓለም መራቅ አለብኝ ብዬ ወሰንኩት። ከዛ በኋላ ከፖል ካጋሜ እጅ ሜዳሊያ የተቀበለው ከጠቅላይ ሚኒስትር መለስ ዜናዊ እጅ ሽልማት የተበረከተለት ከብዙ መንግስታት እጅ ክብርን የተቀዳጀው ሙሉዓለም ረጋሳ ከጊዮርጊስ ግን በሚገባውና በሰጠው ልክ አልተከበረም የሚሉ እንዳሉ ሁሉ አይ የሚበቃውን ደግሞ ማግኘት ያለበትን አግኝቷል የሚሉ ሁለት ጎራ የተከፈሉ ሰዎች ይኖራሉ። መተሃል አሜሪካን ያለው የጊዮርጊስ ናፍቆት እንዴት አደረገ? በተለይ ደግሞ በእነዚህ በመጣበት ዓመታት ላይ ጊዮርጊስ በመከራ ውስጥ አልፏል፣ በችግር ውስጥ አልፏል። ያ የምታውቀው ድል አድራጊው ጊዮርጊስ ቀስ ቀስ እያለ ከድል ጎራ ወደኋላ ሸሽቷል። ያ ግርማ ሞገሱ ጠፍቷል። ያ ሲታይ አቻ ለመውጣት የትኛውንም መስዋዕትነት ክፈሉ ብለው አሰልጣኞች ማስፈራሪያ የሚሰጡለት ቡድን እንዴት ከጊዮርጊስ ጋር አቻ ወጣችሁ ተብለው
አሰልጣኞች የሚሳደቡበት ሁኔታ ተፈጥሯል። ባለፉት ዓመታት ከሀገር ርቀ አሜሪካ ላይ ሆነ ስለ ጊዮርጊስ ይህን መስማት ምን ስሜት አለው? ጊዮርጊስ የተሳሳተው ምን መሰለህ? ማሳደግ እንደሚያድጉ ልጆች ባህሉን እንዳልኩ እኛ አሁን ስንቀበል የመጣነው ነገር አለ። የሚመጡ ልጆች ላይ ደግሞ የምናሳድርባቸው ነገር አለ። እነዚህ ነገሮች እየጠፉ በመጡ ቁጥር ማን እየመጣ መጣ? አብዛኛው የውጭ ሰው እየመጣ መጣ። ይህንን ደግሞ የሚፈልገው አካል አለ። መከበር መፈራት የሚፈልጉ ሰዎች አሉ። እዛ አካባቢ ያደግነው እኛ ማን ምን እንደሆነ እናውቃለን። ከመጀመሪያ ጀምር የመጣውም ሰው ማን እንደሆነ ሁላችንም እናውቃለን ጠንቅቀን። ለዛም ይመስለኛል አንተን ለማሸሽ የሚፈልጉበት መንገድ አለ። አሁን ጊዮርጊስ ቤት ያደገ ልጅ ሲመጣ ሁሌ ይሄ የተላበሰው ነገር አለ አይደል? እሱን ለሌሎች ለሚመጡት ሰዎች እያዋሃደ ነው የሚመጣው። ቅብብሎሹ እንዳለ ሆኖ ማለት ነው። አሁን ግን ተገዢ ነው የሚበልጠው በጣም አብዛኛው እና ያ መንፈስ እየራቀ ሲመጣ አሁን ሽንፈትን ምን እንደሆነ አድርገውታል፣ አዳፕት አድርገውታል። በቃ ግዢው ግን ለጊዮርጊስ ጥቅም ወይስ ደግሞ ለግለሰቦች ኪስ ማደለለ? እንደው የሚሰማህ ነገር ነው። ለምን ሀሜቶች እንሰማለን፣ ውስጥም ሆነን እንሰማለን። እንዲህ ነው ለማለትም አንዳንድ ጊዜ መንገድ ታጣለህ። አሁን ላይ ታስበው ግን የታወቀ ነው ማን እንደሚጠቀም የታወቀ ነው። ተጫዋቹም እኮ መጥቶ 2 ዓመት አያገለግልም እኮ። መጥቶም ደግሞ ወንበር አሙቀው የሚሄዱ ሰዎች እኮ ብዙ አሉ። ተገዝተው እኮ ሙሉዓለምን የሚበልጥ ልጅ ከመጣ የዚህ ልጅ ግዢ ልክ ነው ልትል ትችላለህ። መጥቶም ሳያገለግል ከ2 ዓመት በኋላ እንደገና የሚወጣ ልጅ በሚቀጥለውም ዓመት ይመጣል። 11ዱ ማን እንደሆነ ይታወቃል። እሱን ረዳት ተብሎ ይመጣና የተወሰነ ነገር ውስጥ ይሄዳል እና ማን እንደሚጠቀምበት ታውቃለህ። በየጊዜው አንተ እንዴት ነው 6 ልጅ 7 ልጅ እያመጣ 6 ልጅ 7 ልጅ እያባረርክ የምትቀጥለው? ቲም ለመስራት እኮ እንዲያውም 1 እና 2 ልጅ እየቀላቀልክ ነው፣ በጎደለ ቦታ ላይ እየሞላ ነው አይደለ? ቲምህን የበለጠ እያዋሃድክ የምትሄድ እና ማን እንደሚጠቀም ማንም ያውቃል። አይደለም ውስጡ ኖረ ርቀህም ብትሆን ይህንን የምታውቀው ነገር ነው። ይህን ጠይቅ ሌላውን ያስጨርሳለሁ የሚሉ ግለሰቦችም እንዳሉ ጭምር አሁን ከወጣው በኋላ በብዙ ይሰማል። ከብዙ ተጫዋቾች ጋርም ቆይታ ሳደርግ ይህን ነገር እሰማለሁ። ድርድሩ ነበር እውነት ይኖራል። ያው ተጫዋቾቹ ሲመጡ ያገኙት ገንዘብና የተነገረው ነገር ስትሰማ የተለያየ ነው። ግን ጊዮርጊስ ቤት ሁሌ ገንዘብ እንዳለ፣ ጊዮርጊስ ቤት ሁሌ ሽልማት እንዳለ፣ ጊዮርጊስ ቤት ሁሌ ድል እንዳለ ስለሚያስቡ ልጆቹ የዛም አካል መሆን ስለሚፈልጉ ዝምታቸውን መርጠው ይቀመጣሉ እንጂ ሁሉም እዛ ጋም ያሉት ሰዎች ያውቃሉ። ኮሚቴውም ላይ ያለው ሰው ማን ምን እንደሚያደርግ እነሱም ራሳቸው ያውቃሉ። ግን ያው ከክልል ስለሆነ ተባብረው ያው ሁሉም አሁን ጊዮርጊስ እንደዚህ ሲሆን ሲንኮታኮት ግን እነዛ ሰዎች እዛ አካባቢ ያሉ የሉም እኮ። ጥቅም ሲኖር ግን ነበሩ። ከማንም ጋር ተባልተው ግን ቆይተዋል። አሁን ግን ምንም የለም። አሁን ድምፃቸውን ትሰማለህ። እንውጣ ብለው ነው እንደውም በግድ ካልወጣን እያሉ ዘራፍ እያሉ ያሉት አይደል? እና መልካም ቢሆኑ ለራስ ነው፣ ደስ ይላል። አንተም ስጠይቃቸው ፈልገህም ስታገኛቸው ደስ ይላል። ግን ያንን ነገር አለማሳየታቸው ምን ጎሏቸው? ኪሳቸው ጎሎ ቢሆን አንድ ሰው ጎሎበት ነው ኪሱ። ስለዚህ ቢባላም የሆነች ነገር ለማግኘት ነው ትላል። የተመቻችለት የተደላደለ ህይወት እየኖረ ግን ሌላው ድሃው ምንም የሌለው ሰውዬ ላይ እንደዛ አይነት ነገር አድቫንቴጅ ሚያዝ እኔ ምን አይነት ልቦና እንዳላቸው አንዳንዴ ሳስበው ግርም ይለኛል። አንተ ለተሸለምከው ያ ሰውዬ ይበሳጫል። እሱ እኮ በ100 እጥፍ ነው በ1000 እጥፍ ነው እኮ የሚያገኘው ያ ሰው። ግን አንተ ስትሸለም እንዴት እንትና መሸለም የለበትም ይባላል። ምን ነው ስትለው አንድ ጨዋታ አልተጫወተም እኮ ባለፈው እኮ የሆነ በዲሲፕሊን እንዲሆኑ ነበር ይላል። እንደውም ሰው እንዲሆን እንደውም ምን ማድረግ አለብን? እሱ እኮ ከጀርባው ብዙ ሰዎች አሉበት። እናቱ አለች፣ እህቱ አለ፣ ወንድሙ አለ። የራሱን ህይወት ለማስተካከል እኛ እኮ ቤተሰቦቻችንን ደጉመን እንደገና ምን ለመሆን ትጥራለህ? የራስህን ህይወት ለማስተካከል ደግሞ ትጥራለህ። ግን ያ እውነት ይበቃል። እኔ ጊዮርጊስ ቤት ጀምሬ እስከጨረስ ትልቁ ደሞዜ 2000 ብር። በ2000 ብር እስቲ የራስህን ህይወት የምትቀይርበት ነገር አለ? እንዲሁ ዝም ብለህ ኢማጂን ስታደርገው እውነት 2000 ብር ባስቀምጥ እኮ ምንም ሳላጠፋ በአመት 24000 ብር ነው።
ምንም ሳላጠፋ አስበው እንግዲህ ሰውና እንግዲህ የሆነ ነገር ያስፈልጋል ምናምን ይሄ እስቲ 10 ዓመት ተጫወት እስቲ ደምረው ምንም አይገዛም። ግን እንደ ትልቅ ነገር ይወራል። ግን ለምትጠቀምበት እንኳን ቢኖር ይሰጠው እስቲ ይደረግለት ምናምን ቢባል እንደው ያንስበታል እኮ በእውነት አንዳንዴ ቁጭ ብለህ ስታስበው የትኛው አሁን እኔ ስወጣ ትልቁ ደሞዜ 2000 ብር ነበር። ከ2000 ብር በላይ ደሞዝ አልበላሁም እኔ ጊዮርጊስ ቤት 2000 ብር ነው ትልቁ ደሞዝ። አስበው ሲጀምር እንግዲህ ከሲ 25 ብር ወይ 100 ብር እያልኩ 200 ብር 500 ብር እያልክ ነው የመጣ። ይሄ በሙሉ ዓመት የተጫወትክበትን ብታጠራቅም እኮ የትም አትደርስ። ደግሞ ልክ እንዳሰጡ ሰዎች ደግሞ እሱ እንደዚህ ተጠቃሚ ነው እንደዚህ ስለማታወራ አይደለም ወጥተህ ኧረ እኔ አልተቀበልኩም እንደዚህ ማለትም የለብህም። በቃ ያውሩ ብለህ ትተዋለህ። እና እንደው እግዚአብሔር በረከቱን ሰጥቶን የደረስንበትም ደረጃ ተመስገን ብለህ ትኖራለህ እንጂ ጊዮርጊስ ቤት እኔ እንትናን ሰጥቼዋለሁ ለሙላለም ሲፈርም ሳይደራደር እንደዚህ ተደራድሮ ነው ያስፈረምኩት እኔ የሚል ሰው ከትልቁ ሰው ጀምረ እስከ ታችኛው ድረስ ይምጣ እኔ ነኝ ያስፈረምኩት የሚል ሰው ካለ እሄዳለሁ። ፊርማ ጨርሰሃል እንደ እንትን የለም እንደ ሻይ እንደሚጠጣ ሰው ሄጄ በቃ ፈርሜ ነው የምወጣው። እና ያን ስለምፈልግ ስለምወድ ጊዮርጊስ ቤት መኖሬን ራሱ ይፈልገዋል እወደዋለሁ። ገንዘብ እንዳልኩ ነው። ይኸው ጤና ሰጥቶን እኛም እየኖርን ነው። አሁን ደግሞ ይኸው የራሳችንን ህይወት እየመራን ምንም አትሆን። ግን የሰራኸው ነገር ግን ሁሌ ያስደስታል። ባሳለፍክበት ጊዜ የሰጠው ሰርቪስ ያስደስታል። እና እግዚአብሔር ይስጠው አብነት በቃ የሰው ህይወት ለመቀየር ለብቻው ደክሟል። ብዙ ነገር አድርጓል። ኳስ ተጫዋቹ ለጊዮርጊስ ብቻ አይደለም አብነት ለሀገርም ያደረገው ነገር ቀላል አይደለም። በጣም ብዙ ነገር እንደሱ ባይኖር ኖሮ የኳስ ተጫዋች ህይወት ገንዘብ 50,000 ብር አሁን ፊርማ 100,000 ብር እያለ 1 ሚሊዮን ብር 5 ሚሊዮን ብር አሁን የገባው ምክንያቱን የጀመረው ማን ነው? እሱ ነው። እና እንደሱ አይነት ሰው ቢያበዛልን ኖሮ የብዙ ኳስ ተጫዋች ህይወት ይቀየር ነው። ግን ደግሞ አሁን እየተባለ ያለው ሌላ ነው። አብነት ጊዮርጊስን ገደለው ምንም አላደረገለትም የሚሉ ድምጾች አይ ቲንክ እንደ ሰው ስናስበው እንደ ሰውኛ አንድ ሁለት ብለን ይሄን ቢያደርግ ኖሮ የምንለው ብዙ ነገር አለ። ምን አነሳው ብዙ ነገር አለ። ከየትኛውም ሰው ላይ ሲሰራ ስህተት ሊኖር ይችላል፣ ክፍተት ሊኖር ይችላል። አብነት ጊዮርጊስን ገሎት ሄዷል። ሰው እኮ ያደረገውን አይደለም የተሳሳተውን መዞ ማውጣት ስለሚፈልግ ነው እንጂ እንደ ሰው እኮ ሰው ሆኖ የማይበድል ማንም የለም ይላል መጽሐፉ ራሱ። ሰው ሆኖ አንድ ነገር ሊኖረው ይችላል፣ አንድ ችግር ይኖርበታል። ግን አብነት ካረገው አንጻር ግን ይህንን መዝ ልታወጣበት አትችልም። አብነት ይኸውልህ አይደለም ለጊዮርጊስ አልኩህ ለኢትዮጵያ ኳስ ተጫዋች መስመር የከፈተ ሰው ህይወት የቀየረ ሰው እንዲህ ገንዘብ እንደዚህ አውጥቶ ስለሰጠ አይደለም እዚህ ደረጃ እንዲደርስ ያደረገው አብነት ባይኖር ኖሮ የኳስ ተጫዋች ሚሊዮን የሚባለው ገንዘብ አይሰማም ነበር። በሰው ስም ነበር ሚሊዮን የሚባል ስም የምንሰማው። እና እግዚአብሔር ይስጠው እንደሱ አይነት ሰው በእውነት ነው። እኔ አሁን አንዳንድ ሰው ደፍሮ ሲያወራ ጭራሽ የጊዮርጊስ ሰው ሲያወራ ያሳፍራል። እና አብነት ያደረገው ለእኛ ለተጫወት ነው አይደለም ሌላ ክለብ ላሉት ሰዎች ራሱ አሁን ለሚመጡት አሁን እንኳን እሱ ትቶት እንኳን ላለው ህይወቱን መስመሩን ያስያዘው የእሱ መጀመር እና የአብነት ያደረገው ነገር እኔ ይሄ ነው ብለው ነገር አይደለም። እኔ አሁን አድርጎልኛል ምናምን እንደዚህ ነው ብለው አይደለም። ያልተደረገለት ሰው እንኳን መስመሩን እንዲያገኝ ያደረገው እሱ ስለሆነ አብነት ያላደረገው አንድ ነገር አውጣ ብትለኝ ለጊዮርጊስ በቃ ይሄ በቃ አልፈጠረለት የሆነ በቃ መንገድ የሆነ ገንዘብ የሚያገኝበትን መንገድ በወቅቱ ማድረግ በሚችልበት ሰዓት ቢያደርግ ከኔ በላይ አሁን እኔም አንተም ወይ ሌላው ነጋፊ አብነት እኮ ይሄንን ጊዮርጊስን ገሎት ነው የሄደው እንደዚህ አድርጎት ነው ከሚለው ከሚናደደው በላይ እሱ ይቀጥላል። አሁን ላይ ሆነን እንደው የእሱን አስተሳሰብን እንትን አንልም እንጂ እርግጠኛ ነኝ ያኔ ባለማድረጉ የእግር እሳት የሚሆንበት እሱ ነው። ያኔ እንደዚህ ባረግ ኖሮ ብሎ ከሚቆጩት ውስጥ ከኛ በላይ ከሁላችንም በላይ እሱ የሚቃጠል ይመስለኛል የሚናደድ። ስለዚህ ሰው ነው ዛሬ ያደርገዋለሁ ነገ ያደርገዋለሁ የምትላቸው ነገሮች ይኖራሉ። ከዛ አንጻር ላያደርግ ይችላል እንጂ አብነት እድሜ ይስጠው እሱ እንደው
በጣም ጥሩ ነገር ያደረገ ሰው እኔ ለኳስ ተጫዋች አይደለም ለጊዮርጊስ ተጫዋች አይደለም ለኢትዮጵያ ኳስ ተጫዋች ብዙ ነገር የከፈለ ሰው ነው እና ክብር ይገባል። የማንንም ወሬ መስማት የለበትም። ባረገው ነገር መደሰት ነው ያለበት። ማናችንም የሆነ ነገር ሲያገኘን እንትን የሚገፋን ሰው ብዙ ሰው አለ። ግን እሱ ካረገው አንፃር ምንም መስማት የለበትም። እንደዚህ አይነት ነገሮችን ያረገው በጣም ብዙ ነገር አለ፣ በጣም ብዙ። ስለዚህ በዛ እንዳው መደሰት አለበት። ፈርሶ እንዳይመጣ የሚመኙለት ለነበሩት ትልቅ ሲሳይ እንዲሆን እንዲሁም ደግሞ እታች ወርዶ እንዲቀር በታቀደበት ዘመን ላይ አመራር ሳይሆን እንኳን ከኪሱ ገንዘብ እያወጣ ተጫዋቾች እያበረታ ጊዮርጊስ የኢትዮጵያ ፕሪሚየር ሊግ እንዲቀላቀል በማድረግ ከዛም ውጪ ጊዮርጊስ ባለሀብት ተጫዋቾችን ፈጠረ ከተባለ መንስኤው አብነት ነው። ጊዮርጊስ ሀብታም ቡድን ከተባለ መንስኤው አብነት ነው። ምንም ጥርጥር የለውም። መድረክ ኢትዮጵያ ሼህ መሐመድ ሁሴን አሊ አላሙዲ አቶ ጀማል ያደረጉትን በምንም አይነት መልኩ ልንዘነጋ አንችልም። መንስኤውን መነሻውን ግን በዚህ ደረጃ ክብር መንፈግ ነገ ለሚመጡ ሰዎች የሚፈጥረው ጥያቄ ምልክት አይኖርም? እሱ ነው እኮ ኢትዮጵያ ውስጥ ብትሰራም ነው የምልህ የምትሰራው ነገር አይደለም የሚታየው። በጣም ብዙ ነገር ትሰራለህ፣ እንከንን የሚፈለገው ሁሌ። የኛ ህዝብ እንደው የታደልነው ነገር እሱ ላይ ለምን እንደምናተኩር ይገርመኛል። ከምትሰራው ይልቅ ይህቺ የሆነች ስህተትህንም ለማጉላት የሚሄዱበት መንገድ አለ። እኔ አሁን ጀማልና ጊዮርጊስ የተለያዩበት ነገር እውነት ጀማል አሁን ጊዮርጊስን የማይረዳበት መንገድ ምንድን ነው? እስቲ እኔ ከጆሮ በቃ ከአንደበቱ ሰምቼ በጆሮ ካልሰማው በስተቀር አላምንም። ለምን? ፍቅሩን አውቀዋለሁ የሱ እውነት። አሁን እሱ ይሄ ችግር ባለበት እውነት ጆሮ ዳባ ለበስ ብሎነ አይመስለኝም። ሰው የሚያወራ ነገር ሳይሆን ቀርቤ ግን ትክክል እውነት የሚወደውን ያህል ስለማውቀው ፍቅሩን ለምንድን ነው ጊዮርጊስ እንዲሆኑ ዝም ያልከው ማለት እፈልጋለሁ። ባገኘሁት አጋጣሚ ባገኘው ምንድነው ምክንያት እስቲ ብዬ ብጠይቀው እርግጠኛ ነኝ አሁን ሰው የሚያወራውን ነገር የሚመልስልኝ አይመስለኝም። ስለዚህ ፍቅራቸው የተለየ ነው። ብዙ ነገር አድርገዋል። ስለዚህ እነሱ ያደረጉት ነገር ጥሩ ነገር እያለ አሁን ለደረሰበት ጊዮርጊስ ግን እንደዚህ ለምንድን ነው እዚህ ደረጃ ላይ ሲደርስ ዝም የተባለው የሚለው ነገር በጣም ነው የሚገርም እና ከባድ ውሳኔ ያስፈልገዋል ብዬ አስባለሁ። በተለይ አሁን ላይ እዚህ ሆነ ያው እኔም ጨቀጭቀኛል የሆነ ነገር በተባለ አረ ምን ሰማው ምንድነው ይሄ ክለብ እንደዚህ ሊሆን ነው ብለህ የምትለው ሰው አይ ቲንክ የመጀመሪያው ሰው እኔ ነኝ ብዬ አስባለሁ። እንደው ግን አንድ ቀን አረሳም አረ ክለብ ሊፈርስ ነው እየተባለ ነው ምንድነው የሚወራው ሁሉ የሚል ነገር እኔ እናንተ አነሳንና አወራን። ያው ይሄ ክለብ ሊፈርስ ነው ብለው ሰዎች ሲጠይቁን እኛ እናወራለን። አንተ ግን ሁሌም ልብህ ሙሉ ነው ጊዮርጊስ እንዲህ እንደቀልድ የሚፈርስ ክለብ አይደለም ትላለህ። እዚህ ደረጃ መድረሱ ግን በውስጥህ የሚፈጥረው ህመም የለም? ይኖራል። ግን ጊዮርጊስ ግን በጣም ብዙ ባለሀብት አለ። ኳስ ተጫዋቹ ራሱ አሁን በየሀገሩ ያለን ሰዎች አለን። አሁን እያንዳንዳቸውን ኳስ ተጫዋቾች እንኳን አሁን በሚከፈለው ሳንቲም ብንከፍል እኔ በወር በሚመጣብኝ እንኳን በከፍል አንድ ሰው መሸፈን ይችላል። እያንዳንዱ ኳስ ተጫዋች አለ በአሜሪካ ምድር ላይ ጊዮርጊስን ያሳለፈ ብዙ ኳስ ተጫዋቾች አለ። እነሱ እንኳን አንዳንድ ሰዎችን ብንይዝ ጊዮርጊስን አሁንም ሰው ማድረግ እንችላለን። እንደ ድሮ እንደዚህ ነው የምንለው ነገርም ባይኖር እያንዳንዳችን የሆነች ነገር ማድረግ ብንችል የአንድ ሰው ደሞዝ አያቅተኝም። አንድ ሰው የአንድ ሰው ደሞዝ እንደዚህ ካደረግን ስንት ሰዎች አለን? በአውሮፓ በአሜሪካ እንዲሁ ኳስ ተጫዋቹን ብቻ አይደለም እንብል ደጋፊ ደግሞ አለ። ስለዚህ እንደነዚህ አይነት ሰዎች ከተባበረ ካለ ጊዮርጊስን ሰው እንትን የቀድሞ ቦታውን መመለስ አያቅተን። እኔ ያንን ተማመናለሁ በእርግጠኝነት። አዲስ አበባም ያለው አለ፣ እዚህም ያለው አለ፣ አውሮፓ ውስጥም ያለው አለ። ስለዚህ ወደ ቀድሞ ቦታ መመለስ አያቅተን። ቢያንስ የነበረበትና አብነት በነበሩበት ደረጃ ሌቭል ላይ ላናደርሰው እንችል ይሆናል ብዬ ላስብ እችላለሁ እንጂ አሁን በሚከፈላቸው ባሉ ኳስ ተጫዋቾች የምንከፍለው ነገር በፍጹም እናጣለን ብዬ አላስብም። ስለዚህ ተባብረን ከሰራን መመለስ አያቅተን። ያ ነው ልብ ሙሉ የሚያደርገኝ እሱ። ሁላችንም የተሰጠንን ነገር
በአግባቡ ፍቅሩ አለን ካለ ያንን ማድረግ ያቅተን አይመስለኝም። አዎ እንግዲህ አሁን አቶ አብነት ገብረ መስቀል እንግዲህ እዚህ ጋር በቃ ብለው መግለጫ አውጥተው ከፕሬዝዳንትነታቸው ከ30 ዓመት በኋላ ተለያይተዋል። የሽግግር ስርዓት ተፈጥሯል። እንግዲህ በተለያየ ጎራ ላይ ከነበሩ ሰዎች እና ከሽማግሌዎች ቅዱስ ጊዮርጊስ አሻጋሪ ቡድን ፈጥሯል። ይሄ የሽግግር ኮሚቴው ጠቅላላ ጉባኤ ጠርቶ ጊዮርጊስን ወደፊት ያስፈነጥራል ተብሎ ታምኖበታል። ሆኖም ግን አሁንም እዚህና እዛ ያሉ ጽንፎች በጊዮርጊስ ቤት የነበረው አንድ ክለብ አንድ ቤተሰብ የሚለው መርህ ሳይሆን የኔን ካልተቀበልክ የሚሉ ልዩነቶች እዚህና እዛ ሲራገቡና ጽንፍ ይዘው ክርክርና ጭቅጭቁ ሲጦዝ እያየን እየተመለከትን ነው። ይሄ እንቅልፍ አይነሳም። ይሄ ስለ ጊዮርጊስ ይጠቅማል ወይ? ሙላይ በተለይ ጊዮርጊስ ቤት እንደኖረ ጊዮርጊስን እንደሚያውቅና ታሪኩን ድል አድራጊነቱን ቀምሰው ብቻ ሳይሆን አቅምሰውም እንዳለፈ አንድ ጊዮርጊሳዊ ሰው ይሄ ምን ስሜት ይፈጥራል አንተ ውስጥ? ጽንፈኞቹ የተባሉት እዛና እዚህ ያሉት ሰዎች እንደዚህ አይነት ነገር የሚያወሩት ከምንነት ነው ነው እኔ ልክ ነኝ የሚል ነገር አለ። ጊዮርጊስን ዋናው አሁን እኮ ጊዮርጊስን ምን ለማድረግ ነው? ባለበት ለማቆየት ነው አይደል? እዛ ጋም ያለው እዚህ ጋም ያለው እውነት ጊዮርጊስን አስበው ከሆነ ጊዮርጊስን ከፍ ለማድረግ የምትስማማበት ነገር መድረኩን መፍጠር ሀሳቡን ይገልጻል። ያም ሀሳቡን ይገልጻል። ወደምትስማማበት ትመጣል። አንዱ ለማሸነፍ አንዱ ለመሸነፍ አይደለም እኮ አላማችን አንድ ከሆነ አንዳንዴ እኮ ሜዳ ውስጥ እንጨቃጨቃለን። እኔ ከዲፌንሱ ጋር ዲፌንሱ ከአጥቂው ጋር ይጨቃጨቃል። ስትጨቃጨቅ ግን አላማው ምንድነው? ዋና ላለመሸነፍ ነው። ሌላ ነገር ይዘህ ከሄድክ ነው ችግሩ እንጂ እኔ ስናገር እንዳይገባብን አንተም ስትናገረኝ ደግሞ እንድናገባ ነው ወይ የምትናገረኝ። ያ አላማው አንድ እስከሆነ ድረስ የሚያስማማ ነገር ቀላል። ስለዚህ ጊዮርጊስን ለማሳደግ ጊዮርጊስን እዛው ቦታው ላይ ለማቆየት ከሆነ ማንም ቢመጣ እኔ እንስማማለን ብዬ አስባለሁ። እዛ ጋም ያለውን የበላይ ነኝ እዚህ ጋም ያለውን የበላይ ነኝ የሚለው እንግዲህ የግል ነገር ሲሆን ግን ለአንድ ዓላማ የቆመ ሰው ግን ቁጭ ብለው ቢያወሩ እርግጠኛ ነኝ እንስማማለሁ ብዬ አስባለሁ። ጊዮርጊስ እንደገና ይመጣል ብለህ ታምናለህ? በእርግጠኝነት ምንም ሰው እኮ ይሄዳል እኮ ነገርኩ። ከአብነት በፊት ጊዮርጊስ ነበር አይደል? አብነት እንደዛ አይነት ነገር ያደርጋል ብለን አስበን እናውቃለን? አናውቅም እኮ። ግን ጊዮርጊስ ሲመጣ ግን አብነት ለጊዮርጊስ ብቻ አይደለም ለሀገርም ጭምር ይመጣልን። አሁንም ደግሞ ነገም የሚመጡ ሰዎች አሉ። ኳስ ተጫዋችም እኮ እንደዚህ ነው። ማራዶና ሄደ፣ ሜሲ መጣ፣ ከሜሲ ደግሞ ይመጣል፣ ሌላ ሜሲ ደግሞ ይመጣል። ስለዚህ ማናችንም የምንሰጠውን ሰርቪሱን ብቻ በአግባቡ መሰጠት የሚገባህን ስጥ እንጂ ከዛ በኋላ የሚመጣው ደግሞ እየባሰበትም የሚመጣ ሰው ሊኖር ይችላል። ስለዚህ አብነት ትላንት ነበር፣ ነገ ደግሞ ሌላ አብነት ሊመጣ ይችላል። ስለዚህ በነበርክበት ሰዓት ግን የአብነትን ነገር መርሳት የለብህም። በቃ አብነትን በእንደዚህ አይነት መንገድ መሸኘት የለብን። አብነት መቼም የሚረሳ ሰው አይደለም። በህይወት እያለ ህይወቱን ብታልፍ እንኳን የአብነት ስም በጊዮርጊስ ውስጥ መረሳት የሌለበት ነገር አይደለም። 30 ዓመት 30 ቀን እኮ ቀላል አይደለም። ኳስ ተጫዋቹን አስበው፣ ምግቡን፣ ደሞዙን፣ ትራንስፖርቱን ይሄ በሙሉ ለ30 ዓመት ማገልገል ቀላል ነገር አይደለም። ይህንን ማን ነው የሚያደርገው? ስለዚህ ይሄ እኮ ሊያስከብረው የሚችለው ነው። ቢሳሳት እንኳን ምንም ያጥፋ ያደረገው ነገር በጣም ብዙ ነው። ከተደረገው ነገር ያደረገው በጣም ብዙ ነገር አለ። አብነት አላደረገም። ምን ስቴዲየም አልገነባም፣ የገቢ ምንጭ አላደረገም፣ አልፈጠረም። ስህተት ሊሆን ይችላል፣ ግን ያደረገው ከዛ በላይ አላደረገም። አድርገዋል እኮ ድል አድራጊነቱን እንዲቀጥል ከኪሶም እያወጣ ብዙ ድሎችንም እየፈጠረ ኖሮታል። 30 ዓመት በጣም ብዙ ነው። ሰራተኛውን ቁጥር እስቲ ከካምፕ ውስጥ ያለው ጽህፈት ቤት ያለው ኳስ ተጫዋቹ ኮሚቴ ላይ ያለው ደጋፊውን ይሄ በሙሉ ሰው ማስደሰት አብነት በተፈጥሮ ደግሞ ሁሉንም ማስደሰት የሚፈልግ ሰው ይሄ ለ30 ዓመት ማለት ቀላል ነገር አለ። 30 ቀን እኮ አንድ ሰው እኮ ዝም ብለህ የሆነ ቦታ አስገብተህ እንኳን ያንን ማኖር እኮ ቀላል አይደለም። ይሄ በሙሉ ነገር ያደረገ ቢሳሳትስ ያንን አጉልተህ ለማውራት እንደው አቅም ይኖራል? ከባድ ነው። ግን እኛ ሲፈጥረን ራሱ እንከኖችን ለመፈለግ የምንሄድበት መንገድ ብዙ ስለሆነ ነው እንጂ እኔ እሱም በሆነ ስቃለሁ፣ እንደዚህ ሲባል ስቃለሁ እንጂ ይሄ ንዴት ቁጭት ምናምን በፍጹም
የተደረገልን በጣም ብዙ ነው። ስለዚህ ያ ሊያኮራው ይገባል። ግን አንዳንዴ በእጁ የበሉ ሰዎች ደግሞ የሚናገሩት ወርድ መምረጥ አለብህ። አብነትን ስትናገር እንኳን መምረጥ አለብህ። በእንደዚህ አይነት ቃል ስትናገር ማንን እየተናገርክ ያለው? እኛ ትክክለኛ ሰርቪስ እኮ እኔ ለምሳሌ ስሰጥ እኮ እውነት እንደተከፈለ ደሞዝ ሁሌ ሰርቪስ እኮ ሙሉ አይደለም። አንድ ቀን አይኖርህም እኮ ሙሉ ሰርቪስ አትሰጥም። አንድ ቀን ደግሞ የሆነ ነገር ታደርጋለህ። ያንንም አልፈውን እኮ አጥፍተንም ራሱ ታልፈናል እኮ ብዙ ነገር። ስለዚህ ከባድ ነው ብቻ እና የበለጠ ሰዎች ይመጣሉ። ያንንም እንትን ማለት የተደረገውን ግን በክብር ሰውየውን እንኳን አሁን እናድርግ እንኳን ብንል በጣም በትልቅ ክብር ዛሬ ብቻ አይደለም በህይወት እስካለ ድረስ ትልቅ ነገር መደረግ ያለበት ነገር ብዬ የማስበው እኔ የእሱ ስም በእንደዚህ አይነት መነሳትም የለበትም ብዬ አስባለሁ። አሁን ጊዮርጊስ እንዲቆም ምን ይደረግ? መጀመሪያ ያለበት ችግር ምንድን ነው? ከዛ በኋላ ደግሞ በምንድን ነው መልኩ ልንወጣው የምንችለው ችግሩን የሚለው ነገር ከታወቀ እንዳልኩ ነው። አሁን ጥሩ ነገር ያለን ሰዎች፣ ገቢ ያለን ሰዎች፣ ማድረግ የምንችል ሰዎች በፈቃደኝነት አውሮፓም ያለው አፍሪካም ያለው ኢትዮጵያም ያለው ደጋፊ የሚሆን ተጫዋች የሚሆን ያንን ኮንትሪቢዩት አድርገን አሁን ያለበትን ችግር ለመወጣት በጣም ትንሽ ነው። ስለዚህ ያንን በቀላሉ መወጣት አሜሪካ ያለው እንኳን በጣም ብዙ ሰው አለ። ስለዚህ የሆነች ነገር ብትዘጋጅ ሁላችንም የቻልነውን ካደረግን መወጣት እንችላለን ብዬ አስባለሁ። ስለዚህ ድሉ ከተፈጠረ ለማድረግ ብቻ ሳይሆን አድራጊዎችንም ለማስተባበር ጊዮርጊሳዊ ዕዳ አለበት ሙሉዓለም ረጋሳ ማለት እንችላለን። እንግዲህ የኛው ተጠይቄ አይደለም የራሴ ስለሆነ አይደለም። በማንኛውም እንግዲህ የራሴን ቡድን ያልሆነ አሁን ለምሳሌ ሌላ ቡድኖችም ችግር ቢደርስባቸው የቻልከውን ታደርጋለህ። ለምን አንተ ብትሆን እዛ ውስጥ እንዲደረግልህ ትፈልጋለህ አይደል? የኢትዮጵያ ኳስ እኮ ነገ ከነገ ወዲያ ልጆቻችን ይገባሉ እኮ እንዲያብብ እንፈልጋለን እኮ። ነገ ልጄ ሊመጣ ይችላል፣ አለበለዚያ የእቴ ልጅ ወንድሜ ልጆች ይመጣሉ። ተተኪ ማንም ይመጣል። ጎረቤቴ ሰፈሬ ልጅ ሊመጣ ይችላል፣ የጓደኛዬ ልጆች ይመጣሉ። ግዴታ አንተ ስትኖርበት ብቻ አይደለም። በቻልከው መጠን በምንም በገንዘብም ከሆነ በገንዘብ በአቅም ከሆነ አቅም በምትችለው ነገር ጠጠር ለመወርወር ዝግጁ ነኝ። ጊዮርጊስ አይደለም ሌላም ቡድን ቢሆን ለመርዳት ምንም የቻልከውን ትሞክራለህ። ስለዚህ ያንን ለማድረግ እኔ ምንም ደግሞ ቀና ህዝብ ነው ያለው እዚህ ያለው። ስለዚህ ለመርዳት ብዙ የምንቸገር አይመስል አይደለም። ቲም በግለሰብ ደረጃ እንኳን የሆነ ነገር እንኳን እናስተባብራለን እኮ እንነጋገራለን። እስቲ እንትና እንደዚህ ሆነዋል፣ እንትና እንደዚህ ተደርገዋል፣ እስቲ የሆነ ነገር እናድርግ ብለን የምናደርጋቸው ነገሮች ይኖራሉ እና እስከቻልነው ድረስ እንሞክራለን።